ነጋዴ መሆን የፈለገ ሰው ከሆነ ትክክለኛው ቦታ አይደለም። ጌታ ኢየሱስ ተሸፍኖ ሰው የሚታይበት ክርስቶስ ማዕከልነት ጠፍቶ ሰው ማዕከል የሚሆንበት የሚያመልኩበት ቤተክርስቲያን ሰው የሚሸት ከሆነ ምን ይሰራሉ? የጌታ ኢየሱስ መዓዛ ከጠፋ መሸሽ ነው ያለባቸው። ስለዚህ በ32ኛው ጠቅላላ ጉባኤ ላይ ይሄ አቋም ሲያዝ እኔ እዛ ጉባኤ ውስጥ ነበርኩኝ። ያ አቋም ዛሬም ሳይሸራረፍ አቋማችን ነው። ጤነኛ ወንጌል ማገልገል የሚፈልግ ማህበረሰብ ከዚህ አቋም ጋር ሊጣላ አይችልም። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የአዳዲስ ቤተክርስቲያን ተከላ ጠላት አይደለም። የወንጌል ስርጭት አገልግሎትን የሚያኮስስ ምንም ህግም ቢወጣ አለመናገር አንችልም። ይሄንን የማዳንን ወንጌል እንናገራለን፣ ግን የሰውን መብት የሰውን ስብዕና በመግፋት አይደለም። አንድ ሰው እዛ ማዶ ላይ ሆኖ ይቀርጻል፣ አንድ ሰው እዚህ ጋር ደግሞ ይተውናል። ይህንን ከትወና ለይቼ አላየውም። ያንን ጤናማ የሆነ የምስክርነት አገልግሎት የሚያጎድፍ ነው። እሱን ያቆሙልን። በዚህ አጋጣሚ ጥሪን አቀርባለሁ። ሀገር የጋራ ነው፣ መንገድ የጋራ ነው፣ አደባባይ የጋራ ነው። እንዴት የሰውን መብት ትጋፋለህ? አንዳንዱ ተደባዳቢ ነው የሚመስለው። እንትና ህይወቱ ተቀይሯል። የልጃቸውን ስም ጠርቶ ህይወቱ በጣም ተለውጧል። ግን አንድ ቃሲም የሚባል ደግሞ የሱ ታላቅ አለ። አሁን እሱን ወስደህ እንደሱ እንድታደርግ ትምህርት ቤት የገባሁት ይሄ ሰው ተምሮ ተለውጦ ራሱንም ጠቅሞ ቤተሰቡንም ይጠቅማል ተብዬ አይደለም። ለምንድን ነው? ሚሽን ነው። ደረጀ የታፈሰ ጉዳ ልጅ ከ4ኛ ክፍል 1ኛ ስለወጣ ወደዚህ መጥቶ ሽልማቱን እንዲወስድ ሲባል አባቴ የሚጠብጠው የኔን ስም በአደባባይ ያስጠራ። በዛ ስፒከር እኮ ስሙ የሚጠራ ሰው እኮ እናንተ ቀላል አድርገሽ እኔ በየስርቻው የመናፍሱ ተጽዕኖ የሚያንከራትተኝ ሰውዬ ከሰው ልጅ እኩል ሲሆን እንዴት ሆነ? ይሄድን እናገለግላለን። ግን የከፋ ጉዳት ደርሶብን አያውቅም። መኪና ተሰብሮ ሊሆን ይችላል። ጌታ የሰጠን ነው። በዛ የምናዝነው ነገር የለም። በሰው ህይወት አደጋ የገጠመን ነገር አልገጠመንም። ግን አገልግሎቱ እየቀጠለ ነው ያለው። አዎ የጣቱን ያየንባቸው አጋጣሚዎች ብዙ በርካታ ናቸው። በነገራችን ላይ በተለይ ግጭት በተነሳበት አካባቢ አቋርጠን ስንሄድ ብዙ ቃጠሎች እየነደዱ የደረስንበት ጊዜ አለ። ምን እንደሆነ አናውቅም። ግን እግዚአብሔር ደግሞ ያንን አስመልጦን አንዱ የአካባቢ ሰው ይመጣና ወደዚህ ግቡ፣ እርሻ ውስጥ ግቡ ምናምን ብሎ አስገብቶን መኪኖች እየነደዱ ፊት ለፊታችን ላይ እያየን ከዛ ሲረጋጋ መኪናችንን አውጥተን ሄደን አገልግለን የመጣንበት ጊዜ አለ። ለማጋነን ፈልጌ ሳይሆን ሊትራሊ በዚህ አይነት ህይወት ውስጥ እያገለገል እንደዚህ እግዚአብሔር ከጠበቀን እንዲህ የሚቀበለንም ማህበረሰብ ካገኝ ለምን እናቋርጣለን? እና አንዱንም ሳናቋርጥ እያገለገልን አለን። እግዚአብሔር ይመስገን። እንኳን ወደ ገሊላ ኢንተርናሽናል ሴሚናሪየም በደህና መጡ። ለ21ኛው ክፍለ ዘመን የሚመጥኑ ብቁ መሪዎችን በማፍራት ላይ የሚገኘው ሴሚናሪያችን እርስዎን ለዘመኑ ብቁ ተወዳዳሪ ለማድረግ ሙሉ ዝግጅቱን አጠናቋል። ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እውቅና ባገኘንባቸው የትምህርት ፕሮግራሞች የዶክትሬት ዲግሪ የመማር ህልም ኖሮት ለመተው የተቃረባችሁ ገሊላ በክርስቲያን ሊደርሺፕ ኤንድ ማኔጅመንት፣ በክርስቲያን ቢዝነስ አድሚኒስትሬሽን እና በዶክተር ኦፍ ሚኒስትሪ የዶክትሬት ዲግሪ ፕሮግራሞች እርሶን ወደ ቀጣይ የትምህርትና ሙያ ደረጃ ከፍ ለማድረግ ተዘጋጅቷል። በዲግሪና ማስተርስ ፕሮግራሞች በክርስቲያን ሊደርሺፕ ኤንድ ማኔጅመንት ተቋምን በመጽሐፍ ቅዱሳዊ የአመራር መርሆች ለመምራትና ስልታዊ እቅዶችን ለመቅረጽ፣ በክርስቲያን ቢዝነስ አድሚኒስትሬሽን ፋይናንስንና የቢዝነስ ስራዎችን እንዳደራ በመውሰድ በቅንነትና በሙያዊ ብቃት ለማስተዳደር፣ ክርስቲያን ሶሻል ወርክ በማህበረሰብ ውስጥ ያሉ ችግሮችን በእግዚአብሔር ፍቅርና ሙያዊ ክህሎት ለመፍታት፣ ክርስቲያን ካውንስሊንግ ሳይኮሎጂ ሰዎች በችግራቸው ጊዜ መጽሐፍ ቅዱሳዊ ጥበብንና ስነ ልቦናዊ መፍትሄዎችን በማቀናጀት ምክርን ለመስጠት፣ በባይብል ኤንድ ቴዎሎጂ የእግዚአብሔርን ቃል በጥልቀት በማጥናትና በመተርጎም ለቤተ ክርስቲያንና ለትውልድ አስተማማኝ መንፈሳዊ መሰረት ለመጣል መስፈርቱን የምታሟሉ በሙሉ
ሲያሻው በርቀት አሊያም በቅዳሜ ወይም እሁድ ወይም የምሽት እንዲሁም በኦንላይን የትምህርት መስጫ ጊዜ ከመቼውም ጊዜ በላይ ጥራት ያለውን ትምህርት ከበቂ የኦንላይን እና በአካል አንብቦ የማይጨርሱት ቤተ መጽሐፍ ጋር ተዘጋጅቷል። ለ21ኛው ክፍለ ዘመን መሪዎች የሚመጥን የትምህርት ካሪኩለም፣ ምቹ የመማሪያ ክፍሎች፣ በዘርፉ በአገር ውስጥና አገር ውጭ በትምህርት ጥናትና ምርምር እንዲሁም በማማከር የበርካታ ዓመታት ልምድን ያካበቱ መምህራንና አማካሪዎችን ይዘን እርስዎን እንጠብቃለን። አድራሻችን አዲስ አበባ መገናኛ አደባባይ መተባበር ህንፃ 5ኛ ፎቅ በአጭር የስልክ መስመር 9720 ወይም 0986505050 ደውለው አሁኑኑ ይመዝገቡ። ከአዲስ አበባ ውጭ በሐዋሳ፣ ሆሳና፣ ዲላ፣ ቡታጅራ፣ ወላይታ ሶዶ፣ ባሌ ሮቤና ሐረር ካምፓሶቻችን ጎራ ብለው ብቁ የ21ኛው ክፍለ ዘመን መሪ መሆን የሚችሉበትን ዕድል ወደ እርስዎ ቅርብ አድርገናል። ርቀት ሳይገድቦ በተመቸው ስፍራ ሆኖ ለመማር በኦንላይን አማራጭ www.galilaseminary.com/register ብለው ወይም ስክሪኑ ላይ ያለውን QR ኮድ ስካን በማድረግ አሁኑኑ መመዝገብ ይችላሉ። ለተጨማሪ መረጃዎች የማህበራዊ ሚዲያ ገጾቻችንን ይጎብኙ። የጠቢባን ጆሮ እውቀትን ትፈልጋለች። ገሊላ ኢንተርናሽናል ሴሚናሪየም። ውጤቱ ግን እንዴት ነው? በዚህ ሁሉ ተግዳሮት ውስጥ እያገለገላችሁ ያለው ውጤት በጣም ደስ ይላል። እኔ አሁን ፓስተር ጻድቁን ነግሬያቸዋለሁ። ያውቃሉ እሳቸው ውስጣቸው ወንጌላዊ ነው። መጋቢም ቢሆኑ ታውቃላችሁ የወንጌል ሰው ናቸው እና እሳቸው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዚዳንት ሆነው በነበረበት ሰዓት የቴዎሎጂና ሚሽንን ክፍል ለመምራት ጠሩኝ እና ከቦርድ ጋር ተመካክረን አንተ መተህ እንድታገለግል እንፈልጋለን አሉኝ። እኔ ደግሞ ይህንን አገልግሎት የሚነካብኝ እንዲሆን አልፈልግም። ሌሎችም ተጓዳኝ ነገሮች ነበሩና እምቢ አልኳቸውና 2 ዓመት አስጠበቅኳቸው። 2 ዓመት የሚሽን መምሪያ ክፍት ሆኖ ቆየና በመጨረሻ በሌለሁበት ምስራቅ መሰረተ ክርስቶስ በተደረገ ጠቅላላ ጉባኤ ላይ ነው ያስወስኑትና እንዲህ ፓስተር ምናምን እኔ አንተ እኮ አበዛው እንደ ተወደደች ልጃገረድ አንድ ቦታ ሲነገር የባለስ ይመጡቀና ይሆናል ና እባክህ ተው ዝም ብለህ ምን የበለጠ እንታገለግልና እንጂ ስለሰፊ አገልግሎት ፈልገንህ ነው እንጂ ምናምን አሉኝ። በጣም ጥሩ አባት ናቸው ፓስተር ጻድቁ የማይጠገቡ። በዚህ አጋጣሚ እግዚአብሔር ከልጅነታቸው ተነስተው ነው ለወንጌል እንዴ ፓስተር ጻድቁ እኮ አይ ቲንክ 20 ዓመት አልሞላቸው 16 ጀምረው ለቀው አካባቢያቸውን ወጣው ሚሽነሪ ናቸውና የወንጌል ነገር አይሆንላቸውም። አንድ ነገር ብቻ አደራ አልኳቸው። እኔ ይሄ አገልግሎት ይታወቃል አብያተ ክርስቲያናትን የሚጠቅም ነው። ስለዚህ ቴዎሎጂ ክፍል ስገባ እዚህ የሚይዘኝ እንዳይሆን ግድ የለህም እኔ ይሄንን ዋስትና ሰጣለሁ። ዋናው ህብረቱ ደግሞ ደስ የሚላችሁ ወንጌላውያን አብያተ ክርስቲያናት ህብረት የተመሰረተው ምስረታው ራእዩ የወንጌላውያን አብያተ ክርስቲያናትን በማስተባበር ታላቁ ተልእኮ በኢትዮጵያና ከኢትዮጵያ ባሻገር እውን እንዲሆን ያገለግላል ይላል እና ታላቁ ተልእኮ ላይ የተመሰረተ ነው አብያተ ክርስቲያናት ህብረት። የአብያተ ክርስቲያናት ኤግዚስተንስ እዚህ ላይ ነው ያለው። ለወንጌል ተልእኮ ካልሆነ በቃ አብያተ ክርስቲያናት ሊኖር አይችልም። ስለዚህ ከዚህ ጋር አለማገልገል አልችልም። በኋላ ያው አገልግሎቱን ያገለገልኩ እንትኑም ነበር ፍሪደሙም ነበርኝ ፓስተር ጻድቁ። አሁን እንደገና ወደ ፕሬዝዳንትነቱ ስመጣ ይሄ ነገር እንዲጓደልብኝ አልፈልግም። ዞሮ ግን ለዚህ ኤግዚስት ያደረገ ተቋም ስለሆነ ይጣጣማል ብዬ አስባለሁ። መልካም። ግን እንደው የወንጌል አገልግሎቱ ዙሪያ ላይ ማለት በዛ ሁሉ ተግዳሮት ውስጥ ያለውን ውጤቱ በጣም አስደናቂ ነው። እንደምታውቁት መቼም የቁጥር ላይ ዲፔንድ እንሆናለን። ያንን ቁጥር እንደዛ በቁጥር ብዙ ኢምፕረስ ማድረግ አልፈልግም። ግን አጠቃላይ ነገር ጌታ ኢየሱስ ሰው ነፍሱን ቢያጎድል ዓለምን ቢያተርፍ ምን ይጠቅመዋል ነው ያለው እና የአንድ ሰው ነፍስ የተነጻጸረችው ከዓለም ጋር ነው እና ለኛም ሁልጊዜ የኢቫሉዌት የምናደርገው አገልግሎታችንን ሰዎች ድነው ይሆን ወይ ነው። በእነዚህ 18 ዓመት አገልግሎቱ እኔ አገልግሎቴ ከዛም ቀደም ይላል። ግን በተለይ ከወንጌል ተልእኮ ጋር የተያያዘ በጉባኤያችን ቁጥራቸው በርከት ያለ ሰዎች ሳይድኑ ንስሐ ሳይገቡ መርሃ ግብር የተጠናቀቀበት ጉባኤ ገጥሞኝ አያውቅም። በርካታ ሰዎች ናቸው ወደ እግዚአብሔር መንግስት የሚጨመሩት።
ብዙ ሰዎች ናቸው የሚመጡት። እግዚአብሔር ይመስገን። ምናልባት በንግግሮች ውስጥም ደጋግመህ ቸርቼ ጉባኤ እግዚአብሔር ትላለህ እና የሚገርመኝ ደግሞ እንደዚህ ትልልቅ እያገለገሉ የሚሄዱ ሰዎች ስቲል የሆነ አፊሌት የሚያደርጉበት ስቲል አብረው ህብረት የሚያደርጉበት የሚጸልዩበት ስርዓት የሚከፍሉበት ህብረት የሚያደርጉበት ሽማግሌ የሚሆኑበት አጥቢያ ያላቸው እና በጣም ደስ ይለኛል። ሶስት በአንተ ደግሞ በአመራርነት እስከ ማገልገልም ደርሳልና ስለ ጉባኤ እግዚአብሔር ቤተክርስቲያን ወይም አሴምብሊስ ኦፍ ጋድ ቸርች ደግሞ ትንሽ አጫውተን። እሺ፣ የጉባኤ እግዚአብሔር ቤተክርስቲያን በዓለም ላይ በጣም ትልቅ ተጽዕኖ ያላት ቤተክርስቲያን ነች። አሴምብሊስ ኦፍ ጋድ ምናልባት እንግዲህ እናንተ መረጃውን ጉግል አድርጋችሁ ልታገኙ ትችላላችሁ። የተሳሳተ መረጃ እንዳልሰጣችሁ ተቀራራቢ የሆነ ነገር ብናገር ደስ ይለኛል። ከካቶሊክ ይቀድማል። ከዛ በቁጥር ማለት ነው። በዓለም ላይ ማጆሪቲዎቹ ላቲን አሜሪካን ስታስቡ አውሮፓና ዩሮፕ ምናምን ካቶሊኮች በጣም ሰፊ ፖፑሌሽን ሳይዝ አላቸው። ከዛ ኦርቶዶክስ፣ ከዛ ቀጥሎ አይ ቲንክ አንግሊካን የሆኑ እንደዚህ ይመጣሉ። ምናልባት አራተኛ ላይ ሆና ያየኋት ይመስለኛል አሴምብሊስ ኦፍ ጋድ። በዓለም ላይ በጣም ግዙፍ ቤተ እምነት ነች። አሴምብሊስ ኦፍ ጋድ ወደ 91-92 ሚሊዮን አባላት አሉኝ ብላ ታምናለች። አፍሪካ ውስጥ ኦልሞስት ወደ 70 ሚሊዮን አላት። የኔ ጉባኤ እግዚአብሔር ቤተክርስቲያን የኢትዮጵያዋ የዛ አፊሌትድ የሆነች ቤተ እምነት ነች። ላለፉት 26 ዓመታት 27 ዓመታት ደግሞ እኔ አባል የሆንኩባት ነች እና የእድሜን ከግማሽ በላይ ኖሬባታለሁ። ከዚህ የተነሳ አፌ ላይ በስታ ሊሆን ይችላል። አሁን ኢትዮጵያ ውስጥ ያለችው ስንት አጥቢያዎች እንደወጣ አጥቢያ ስንት አባላት ነው የሚባለው? አባላቱን እርግጠኛ አልሆነም እሱ ላይ አባላቱ ሳይሆን አጥቢያ ግን ከ2000 በላይ ይሆናል። ከ2000 አጥቢያ በላይ አላት እና በፍጥነት እያደገች ያለች ጥሩ አገልጋዮች እና መሪዎች ያላት ቤተ እምነት ነች እና የመጀመሪያ ሙሉ ጊዜ አገልግሎቴን የሰጠሁት በ93 ዓመተ ምህረት አዳማ አጥቢያ ላይ ነው። ደብዳቤ የሰጡኝ እና ያሰማሩበት እንትንም ኢቨንትም ነበር ያንን እንደዛ ነው። ከዛ በኋላ ግን ብዙ አጥቢያዎች ላይ በተለይ አንዳንዴ አገልጋዮች ለመሄድ ፈቃደኛ የማይሆኑበት አጋጣሚ ይፈጠራል። አንዳንድ አጥቢያዎች ይጀመሩና እነዛ አጥቢያዎች ላይ 1-3-4 አጥቢያዎች ላይ ተልኬ አገልግያለሁ። እንደተመሰረቱ ማለት ነው። እንደተመሰረቱ ተመስርተውም ትንሽ ሰንበት ብለው አጫጭር ጊዜ ነው በእርግጥ የቆየሁት። ከኮንፍሊክት ጋር ግጭት የሚነሳና ያንን ግጭትም ለማብረድ እንደዚህ ተልኬ ያገለገልኩባቸው ለምሳሌ ከምባታ ዞን ውስጥ ሽንሽቾ አጥቢያ ያለ ጉባኤ እግዚአብሔር ቤተክርስቲያን እዛ ለአጭር ጊዜ አገልግያለሁ። ሻሸመኔ ከተማ ላይ እዛች አጥቢያ ላይ ለአጭር ጊዜ መጋቢ ሆኜ አገልግያለሁ። ረዘም ላለ ጊዜ ደግሞ እዚህ ኳስ ሜዳ አካባቢ መሳለሚያ አጥቢያ ላይ ረዘም ላለ ጊዜ አገልግያለሁ። በኋላ ላይ ግን ቡሌ ያነሳኸው ጥያቄ አጥቢያ የሆነ ያገለገልኩት ወይም አሁንም ጭምር እያገለገልኩባት ያለሁት የልደታ አጥቢያ ነች። ልደታ አጥቢያ ላይ እዛ ነው የማገለግለው። ደርቤ ሁሉ አገለግል ነበረ ማለት ነው። ታዲያ በዛ ቤተክርስቲያን ውስጥ በመጋቢነት ነው አሁን የጠቀስክልኝ። ምናልባት በኦፊስ ደረጃ በሱ ሴት አገለገልክ ፕላስ ደግሞ አይ ቲንክ ቴዎሎጂ ኮሌጅም ላይ አስተምራል ኤቢሲም እሱንም ትንሽ ጨምረና አመራርነት ያገለገልክባቸውንም በቸርች ደረጃ አሁን ወደ ስለ ህብረቱ እያወራን ስለሆነ አሴምብሊስ ኦፍ ጋድ እንዳገለገልክም ትንሽ እናውራ። እሺ አይ ጥሩ ነው። አሴምብሊስ ኦፍ ጋድ እንደዚህ አጥቢያዎች ላይ እኔ ተፈጥሮዬም እንግዲህ አጥቢያ አካባቢ ላይ በዛለሁ። እንደውም ተፈጥሮዬ ከአጥቢያ የሚርቅ አይደለም ባህሪ እና ሶሻል ነገሮች ከአጥቢያ ጋር የተያያዙ ናቸው። ከአጥቢያ ባሻገር መሪዎቼ የኛ ቤተክርስቲያን አወቃቀር ዋናው ጽሕፈት ቤት ላይ የሚገኙ መሪዎች አጥቢያዎች ላይ የሚገኙ አገልጋዮችን አሳይን የማድረግ የመመደብ ሙሉ ስልጣን አላቸው። እነዚህን አጥቢያዎች እየዞርኩ ያገለገልኩት በራሴ ፈቃድ አይደለም። ቸርች አሳይን አድርጋኝ ነው። ክፍተት ካለ ዛሬም ራሱ የወንጌላውያን ቤተክርስቲያናትም እያለው እንግዲህ
ጌታን ካልፈሩ ወደ የትኛው ቦታ ሊልኩኝ ይችላሉ? ቤተ እምነቴን ኦርዴንድ ሲያደርጉን ቤተ እምነቴ በመደበችኝ ቦታ ተልኬ የማገልገል ገጠር ከተማ ሳልል ኪዳን አድርገናል። ለዛ ተገዢ ነኝ ዛሬም ቢሆን። እነሱ ኖሚኔት ስላደረጉኝ ነው ወደ አብያተ ክርስቲያናት የመጣሁት እንጂ በራሴ ኖሚኔሽንም አይደለም። አከብራቸዋለሁ መሪዎቼ ስለሆኑ በእነሱ አፖይንትመንት እነዚህን አጥቢያዎች እየሄድኩ አገለግል ነበረ ማለት ነው። እንደገና በእነሱ አፖይንትመንት ዋናው ጽሕፈት ቤት ላይ ከ2003 ዓ.ም ጀምሮ ልክ ከመጽሐፍ ቅዱስ ኮሌጅ እንደወጣው የቤተ እምነታችን ሚሽን ዲፓርትመንት አልነበራትም። ያንን ዲፓርትመንት በዋናው ጽሕፈት ቤት በሀገር አቀፍ ደረጃ አደራጅ ተብዬ የሚሽን ዳይሬክተር ሆኜ አገልግያለሁ እና የማይረሳ ጥሩ ጊዜ አብሬ ያሳልፍ ያለውና መሪ ፓስተር ዮናስ አረፋይኔ ይባላል። በጣም የተወደደ ሰው ነው። እሱ አሳይን አድርጎኝ ከሱ ጋር አገልግያለሁኝ እና 7 ዓመት ቆይቻለሁ ጽሕፈት ቤት እና ግን እንደዛ ቆይቻለሁ። በኋላ ላይ ያው እዛም እያገለገልኩ እያለ መጽሐፍ ቅዱስ ኮሌጅ ደግሞ የኛ የመጽሐፍ ቅዱስ ኮሌጃችን ባህሪ አገልጋዮችን የማፍራት ባህሪ ያለው። ሌሎች መስክ ላይ ተሰማርተው ቢያገለግሉ መብታቸው፣ ግን መጽሐፍ ቅዱስ ትምህርት ቤት የገቡ አገልጋዮች ተመልሰው ቤተክርስቲያንን ሊያገለግሉ ይገባል የሚል እሳቤ አለ እና ፕራክቲካል ሚኒስትሪዎች ይበዛሉ። የተግባር አገልግሎት ላይ ሳይሆን የተግባር አገልግሎት ላይ በርካታ አገልጋዮች ከዛ ትምህርት ቤት የተመረቁ የቤተ እምነት መሪዎች በሕይወት ብርሃንም በሙሉ ወንጌል ቤተክርስቲያንም በሁሉም ቤተ እምነቶች የሚያገለግሉ አገልጋዮች አሉ። ፓስተር መስፍን ኮልፌ ቃለ ሕይወት እዛ ነው የተማሩት። እነ ፓስተር ዘሪሁን ደጉ እዛ ነው የተማሩት። እነ ፓስተር ይልማ ዋቄ እዛ ነው የተማሩት። እና ቀደም ሲል የሕይወት ብርሃን ፕሬዚዳንት የነበረው ፓስተር ፍሬው እዛ ነው የተማረው። በርካታ እነ ባህሩ ዛሬ ባይብል ስኩል አስተማሪዎች የሆኑ እነ ዶክተር እስክንድር በርካታ ሰዎች እዛ ነው የተማሩት እና ትልቅ ትምህርት ቤት ነው አገልጋዮችን በማፍራት ረገድ እና እዛ ነው የተማርኩትም። መልሰው ደግሞ የሚሽን አገልግሎት ላይ ትኩረት ስለማደርግ ከሚሽን ጋር ሪሌት የሚያደርጉ ኮርሶችን እንድሰጥ ተደርጎ ባይብል ስኩል አስተምር ነበረ። አሁንም ከጊዜው እጥረት የተነሳ ማስተማሩ ላይ የለሁም እንጂ አንዳንድ ብሎክ ኮርሶች በባለቤት ተተክቷል። በጃዙር እንግዲህ ብሎክ ኮርሶችን ስቲል ትሰጣለህ? ከተገኙ እንደዛ የሚጣጣም ከጊዜ ጋር የሚጣጣም ከሆነ አገልጋዮችን ማሰልጠን መታደል ነው። ከአገልጋዮች ጋር አብሮ ማሳለፍ። ተማሪዎች ፕራክቲካሊ ሚሽን ላይ እየወጣችሁ መታያቸውን የገጠማችሁን ነገር ጭምር ኤክስፒሪየንሳችሁ ሼር እያደረጋችሁ ስለሆነ ጥሩ ሀሳብ ነው እንጆዬ ያነሳው። መጽሐፍ ቅዱስ ትምህርት ቤት ገብተው የሚማሩ አገልጋዮች ሌላ መስክ ላይ ለመሰማራት አይደለም፣ ጥሪ እንዳላቸው የትምህርት ቤታችን ባህሪ ለምንድነው መተህ እዚህ ትምህርት ቤት መማር የፈለግከው ተብሎ ይጠየቃል። ነጋዴ መሆን የፈለገ ሰው ከሆነ ትክክለኛው ቦታ አይደለም፣ ወይም ሌላ የዴቨሎፕመንት ስራ ላይ መስራት የሚፈልግ ከሆነ ይሄ ትክክለኛ ቦታ አይደለም እና ዴቨሎፕመንት ሊማር የሚችልበትን ሪኮመንድ ያደርጋሉ። የንግድ ቢዝነሶች መሆን እንዲሁ ግን ለመንፈሳዊ ህይወቴ እድገት ፈልጌ ነው ካለ እንደ ትምህርት ቤቱ አመራር ውሳኔ ሊሰጥበት ይችላል እንጂ ያመለከተ ሁሉ ገብቶ የሚማርበት አይደለም እና ገብተው የሚማሩት አብዛኞቹ ጥሪ እንዳላቸውና በቀጣይ የእግዚአብሔር መንግስት አገልግሎት ላይ ሊሰማሩ እንደሚችሉ እርግጠኛ ስንሆን ነው የሚቀበሏቸው። እንደዛ ብል ይሻላል። ገብተው የሚማሩ አገልጋዮች ከተማሩ አይቀር ፕራክቲካል የሆነ ተግባርን መሰረት ያደረገ ትምህርት ቢማሩ ጥሩ ነው። መጋቢዎች ከሆኑ የመጋቢውን ስራ የሚገልጡ ኮርሶች አሉ። የቤተክርስቲያን ተከላም ከሆነ ቤተክርስቲያን ቸርች ፕላንቲንግ ላይ ፎከስ ያደረጉ ኮርሶች አሉ። ሚሽን ላይ እንደዛ። እኔ በአብዛኛው እነዚህ ኤሪያዎች ላይ ስለሆነ የማገለግለው ማስተምረው ፔፐሮችን ወረቀት ላይ ጽፈው እንዲያመጡ አይደለም የማደርገው። ብዙ ተማሪዎችን የሆነ ሪሶርስ ፈልገን ፕራክቲካሊ አሪች ፒፕል ግሩፕ በወንጌል ያልተደረሱ ማህበረሰቦችን ሄደው እንዲያዩ ነው የምፈልገው እና ትራቨል እናደርጋለን። እዛ ላይ ሄደው
ያዩትን ኦብዘርቬሽናቸው ያዩትን እንደውም ክላስ ውስጥ ከተማርነው ትምህርት ለ3 ቀን ለ4 ቀን ሄደን ፕራክቲካሊ ማህበረሰቡን ሲያዩ የሚያድርባቸው ሸክም ይዣቸው በሄድኩት ጉዞ ሄደው አንድ ሚስዮናዊ ተባብረን እንልካለን ብለው ቃል ያልገቡበት ጊዜ የለም። እና ከዚህ እስከ ሶማሌ ክልል ድረስ እንሄዳለን። መንገድ ላይ ማደር በሚገባን ሰዓት እናድራለን። ማህበረሰቡን፣ አኗኗሩን፣ ቋንቋውን፣ ባህሉን፣ እሴቱን እንዲያዩ አደርጋቸዋለሁ። ያ ትልቅ ነገር ነው። እንኳን ለተማሪዎቼ እኔ ራሱ አብሬያቸው ሲሄድ እንትን ያደርጋሉ። በሁሉም አቅጣጫ በዚህም በደቡብ በወንጌል ያልተደረሱ። ስለዚህ የሚወስዱት ኮርስ ከተግባር ጋር የተያያዘ ነው። አብዛኞቹ ደግሞ በአገልግሎት ላይ ያንኑ ደግሞ ተግባራዊ ሲያደርጉ ያለሁ። ስለዚህ ከኤቢሲ በኋላ ወደ ህብረቱ መጣ ማለት ነው። ኤቢሲ ሙሉ ጊዜ አስተማሪ አልነበርኩም። ኮርሶቹ እየወጡ አስተምራለሁ እንጂ እኛ ቤተ እምነት ጉባኤ እግዚአብሔር ትልቅ የአገልጋዮች እጥረት አለብን። ቸርቹ በጣም ፈጣን እድገት የሚያሳይ ነው። ስለዚህ ዋናው ጽሕፈት ቤት እያለው በተደራቢ አጥቢያ ላይ መጋቢ ይሆናል። እንደዛ አይነት ነገር እጥረት ኖሮ ሳይሆን ይሄ ፍጥነቱ አልጣጣ ማለት የአገልጋዩ ቁጥር እና የስራው ስፋት አልጣጣም ይላል። እስቲ የአንዳንድ ጉባኤ እግዚአብሔር ቤተክርስቲያን ቸርችኛው ማቆስ ልስኪ ነው በፈረቃ ነው ራሱ ጠዋት ቀጥሎ ምናምን ከመብዛቱ የተነሳ እንደዛ አይነት የቤተክርስቲያን ተከላው እድገት ሰፊ ነው። ስለዚህ ፕሮፖርሽናል የሆነ የአገልጋዮች እድገት የለንም። ይሰራል ግን አይጣጣምም። ስለዚህ ደርበን እኔ አሁን የሚሽን ዳይሬክተር በነበርኩበት ጊዜ አጥቢያም መጋቢ ሆኜ ያገለግል ነበር። አጥቢያው ሊጎዳ ይችላል፣ ስራው ሊበደል ይችላል፣ ግን የግድ ነው። መሪዎችን አብቅተን ሰጥተን እናልፋለን። እኔ የጉባኤ እግዚአብሔር ዋና ጽሕፈት ቤት የሚሽን ዳይሬክተር ሆኜ እያለ ወደ ህብረቱ ጥያቄ ስላነሳህ ማለት ነው እና የህብረቱ ጥያቄ ስለመጣ የዛሬ 15 ዓመት አካባቢ የቦርድ ምርጫ ነበረ በህብረቱ እና ከቦርዶች ደግሞ የሚመረጡት እንደምታውቁት ከአባል ቤተ እምነቶች ነው እና የኔ ቤተ እምነት እጩ ቦርድ አድርጋ ላከችኝ እና እንዳጋጣሚ ጠቅላላ ጉባኤ ምርጫ ሲያደርግ እኔን የቦርድ አባል አድርጎ መረጠኝ። ከወንጌላውያን አብያተ ክርስቲያናት አገልግሎት ጋር የተዋወቅኩት ያን ጊዜ ነው። 14 ዓመት 15 ዓመት ይሆናል። መልካም እንግዲህ ይህንን ካነሳህልን ነካክተኸዋል፣ ጀምረከዋል። ካነሳህልን ላይ ቀር እንግዲህ ወደ ኃላፊነት ስትመጣ ቤተክርስቲያናት ህብረትን እንግዲህ ከተመሰረተ 50ኛ ዓመቱ በሆነበት ጊዜ ነውና ይህንን አንጋፋ ተቋም እንግዲህ ለመምራት ወደዚህ ስትመጣ የነበረ ስሜት እንዴት ነበረ? እስኪ ግለጽልን። እንግዲህ እንዳነሳችሁት በጣም ትልቅ ተቋም ነው አብያተ ክርስቲያናት ህብረት እና ለወንጌላውያኑ ማህበረሰብ ትልቅ ትሩፋት ያለው በተለይ ደግሞ የተመሰረተው እንደምታውቁት በ1968 ዓመተ ምህረት መስከረም 4 ቀን ነው። ሰነዶች እንደሚያሳዩት ሙሉን የደርግን መንግስት ተቋቁሞ ያለፈ ተቋም ነው እና በዛ ዘመን የነበሩ አብያተ ክርስቲያናትን በማስተባበር 9 ቤተ እምነቶች ናቸው አንድ ላይ ተቀምጠው ህብረቱን ይህንን አስቸጋሪ ጊዜ ለማለፍ ከመተባበር ውጪ ሌላ አማራጭ የለንም ብለው ያቋቋሙት። እንዳሉትም ተባብረው ያቋቋሙት ያንን አስቸጋሪ ጊዜ ብቻ ሳይሆን በምቹ ጊዜም አብሮ ወንጌልን ለማገልገል ትልቅ መድረክ ሆነ። አብያተ ክርስቲያናት ህብረት ንጹህ መንፈሳዊ ተቋም ነው። በጣም ጥንቃቄ ያስፈልገዋል። እግዚአብሔር ይርዳኝ። ከምንም ጋር ሊቀየጥ አይገባውም። አብያተ ክርስቲያናት ህብረት ስፒሪቹዋል ሀብ ነው። የጥሩ አስተምህሮ፣ የጥሩ ልምምድ፣ ለእግዚአብሔር ቃል ዋቢ የሚሆን ሰላምን፣ እርቅን የሚያቀነቅን ማህበረሰብን በወንጌል የሚደርስ ተቋም ነው። ወደዚህ አገልግሎት እጩ ሆኜ ስመጣ በእርግጥ ተቋም ውስጥ በወቅቱ የቴዎሎጂና ሚሽን ክፍል ላይ ያገለግል ስለነበረ
ለተቋሙ ባዕድ አይደለሁም። ከዛም ቀደም ሲል የቦርድ አባል ሆኜ አገልግያለሁ። ከዛ ስመለስ ይህንን መምሪያ አገልግያለሁ። አሁን ደግሞ ለህብረቱ ፕሬዝዳንትነት እጩ ሆኜ ስቀርብ መጀመሪያ ይህንን የእጩኝነት እጩ ድምፅ የሰማሁት ከቤተ እምነቴ ነው እና የህብረቱ ቦርድ አባላት የፓስተር ጻድቁ የአገልግሎት ዘመን እያለቀ እንዳለ ሲገነዘቡ በመተዳደሪያ ደንብ መሰረት የፕሬዝዳንት የሚያፈላልግ ግብረ ኃይል ያቋቁማሉ። እሱን አቋቁመው ከተለያዩ ቤተ እምነት የተውጣጡ መሪዎች ኮሚቴ ሆነው ግብረ ኃይል ሆነው እጩ ፕሬዝዳንት ማፈላለግ ሲጀምሩ ያፈላለጉት ምን በማድረግ ነው? ደብዳቤ አዘጋጅተው ጽፈው ለአባል ቤተ እምነቶች በተኑ። አባል ቤተ እምነቶች ደግሞ እንዲጠቁሙ ፓስተር ጻድቁ ተርማቸውን ስለጨረሱ እሳቸውን የሚተካ መሪ ከቤተ እምነታችሁ ካለ ጠቁሙ የሚል ደብዳቤ ላኩ። ጥቆማው በዛ ተሰበሰበ እና መጣ። ጥቆማው ሲሰበሰብ ከመጠቆማቸው በፊት የእኔ ቤተ እምነት መሪዎች ጠሩኝና አነጋገሩኝ። እዛው እያገለገልክን ያለው እና ምናልባት ፓስተር ጻድቁን ለመተካት የእግዚአብሔር ፈቃድ ከሆነ የኛ የቤተ እምነታችን ስራ አመራር ቦርድ አንተን እንድንጠቁም ተስማምተናል፣ ትቀበላለህ ወይ ብለው ጠየቁኝ። በኋላ የመጸለይበት ጊዜ ጠየኳቸው፣ ጊዜ ሰጡኝ። አጣዳፊ ስላልነበረ ረጅም ጊዜ ነው የወሰድነው። እኔም ከመቀርባቸው ሰዎች ጋር መመካከር ጀመርኩኝ። የመጀመሪያ ያማከርኩት ፓስተር ጻድቁን ነው። ፓስተር ጻድቁ የኔ አባት ነው ናቸው ይቅርታ። እና ቤተ እምነቴ እንዲህ እያሉ ነው፣ እርሶስ ምን ይላሉ ብዬ ጠየቅኩኝ። አይ እኔ በህይወት ዘመኔ ከሌ እንደዚህ ይሁን እንደዛ ይሁን ብዬ ሪኮመንድ አድርጌ አላቅም፣ ግን ተተኪ መሪ ማፍራት እንዳለበት መሪ ብጠየቅ የምለው ነገር አለኝ። አንተ ግን ጸልይና ወስናሉ። ኦኬ ይሄ የእሳቸው ፕሪንሲፕል ነው። አሁን ይህን የቤተ እምነቴን ጥያቄ ለመቀበል ግሪን ላይት ስጡኝ አልኳቸው። እንዴ ለቤተ ክርስቲያንህማ ምላሽ ስጥ፣ ይሄ እኮ የአንተ ምርጫ አይደለም የቤተ እምነትህ ምርጫ ነው። ስለዚህ እሱን ቢንዳትል አሉ። ለዛ ጸለይ። ውስጤም ብዙ የሚገፋ ነገር የኔ ትልቁ ስጋቴ ከሚሽኑ ጋር የሚያያዝ ነገር ነው። ምናልባት አብያተ ክርስቲያናትን እንደገና በወንጌል ተልእኮ ማቀጣጠል የሚችልበት እድልም ሊፈጠር ይችላል የሚልም ጉጉት አድሮብኛል። ስለዚህ እንደዛም ከሆነ እንዳልገፋው ጸልያለሁ። የእግዚአብሔር ፈቃድ ይሁን፣ እጩነቱን ማሳለፍ ትችላላችሁ አልኳቸው። እነሱም ማሳለፉ። በኋላ ጥቆማ ሲመጣ ግን ኦልሞስት ከጥቆማው 50% በላይ የኔ ጥቆማ እንደመጣ ነግረውኛል። ከበርካታ ቤተ እምነት ከሌሎችም ቤተ እምነቶች ሌሎችም በርካታ ከተሰበሰቡ ጥቆማዎች ከ50% በላይ የኔ ጥቆማ እንደሆነ ሰነዱም ስላለ ቢሮዬ እንደዛ ሆኖ እንደመጣ ሰማሁኝ። እኔም ከመደበኛው አገልግሎቴ ረፍት ወስጄ ለባለቤቴም ነግሬ ቢያንስ ምርጫው ከመድረሱ 2 ወራትን ከምንም ጋር እንትን ሳናደርግ እንጸልይ ብለን ጸለይን። የእግዚአብሔር ፈቃድ ሆነ። ጌታ ይመስገን። በአጋጣሚ ሆኖ ፓስተር ጻድቁ ሲመረጥ መድረክ መሪ እንደነበርክ ደግሞ ከዛሬ 10 ዓመት በፊት ማለት ነው። የዛሬ 10 ዓመት እኔ የህብረቱ ቦርድ አገልጋይ ነበርኩና የህብረቱ ቦርድ ቄስ አለሙ ታመሙ። ተርማቸውን ሳይጨርሱ ነው ያስረከቡት እና እንደዚሁ ኮሚቴ ተዋቀረና አፈላላጊ ፕሬዝዳንት አፈላላጊ ኮሚቴ ግብረ ኃይል ተደራጅቶ ቅድም የነገርኳችሁ ፕሮሰስ አልፎ ፓስተር ጻድቁ ተመረጡ ማለት ነው። የቄስ አለሙን ሽኝት የፓስተር ጻድቁን ደግሞ አቀባበል ዌልካም የምንልበት ፕሮግራም ሳሮ ማሪያ ነበር የተዘጋጀው። ወንጌላዊ ያሬድ ጥላሁን ቃል ያገለግል ነበረ። እኔ ደግሞ ያንን መድረክ እንድመራ ተደርጎ ቦርዱ ወስኖ እሱን አደርግ ነበረ እና ከ10 ዓመት በኋላ ፕሬዝዳንት እንደምሆን በፍጹም ያን ጊዜ ህልሙም አልነበረኝም። ግን ዘንድሮ ይህንን ነገር ተናገርኩኝ። ያላሰብኩት ግጥምጥሞች ነው የሆነው ብዬ ስናገር የኔን አቀባበልና የፓስተር ጻድቁን ሽኝት የኔ ነህ ነው ወንድሜ እንዲህ ከሆነማ የዛሬ 10 ዓመት የኔ ነህ።
ሆኗል። ልክ ነው፣ ያሳስባል። እሱ እንደውም እዛ መድረክ ላይ እንደዛ ብሎ ተናገረ። ጠብቆኝ ብሏል። እንግዲህ ቅርብ ጊዜ ነው ወደ ኃላፊነት የመጣኸው፣ ግን እዛ የሽኝቱን ፓስተርን ስንሸኘው እንዲሁም ደግሞ አንተን ዌልካም በምንልበት መድረክ ላይ ይህን አብያተ ክርስቲያናት ህብረት እንግዲህ ያው ቀደም ብለን አንስተናል፣ አንጋፋ ተቋም ነው። በብዙ ነገር ትረስት የሚጣልበት ነው። ቅድምም ይነሳ ነበር። እኔ ማስታውሳለሁ ድሮ ኢቫንጀሊካል እያለሁ 2010 11 የሆነ ጉዳይ እንኳን እንደ ሀገር አቀፍ ሲፈጠር ህብረቱ የሆነ ነገር እስኪል ነው የሚጠበቀው። ህብረቱ ምን አለ የሚል ነው የሚጠበቀው። ምክንያቱም ህብረቱ የሚለው ፖይንት ታበቃ ፈንደ ፋይናል እንትን ነበርና ያንን በኃላፊነት እንግዲህ ተቀብላለና ምናልባት ግን በሚቀጥሉት 5 ዓመታት ይህንን ለማድረግ እተጋለሁ ብለህ ያልካቸው ነጥቦች ነበሩ። እንደው የዛሬ 5 ዓመት የት እንጠብቅ? ጌታ ይፈቅድልና በህይወት ብንኖር እና በዚሁ አገልግሎት ላይ የሚያሰነብት እድል እስካለ ድረስ ያነሳችሁት በተለይ ህብረቱ ከሚታወቅባቸው እሴቶቹ መካከል ምንም ሳይጓደል እንዲቀጥሉ ፈልጋለሁ። እነሱ መቀጠል አለባቸው፣ እንደውም ጠንክረው ማለፍ አለባቸው ብለን እናስባለን። በአስተምህሮ ጉዳይ ቅድምም አንስቻለሁ። የእግዚአብሔርን ቃል መሰረት ያደረገ አገልግሎት አብያተ ክርስቲያናቱ እንዲያገለግሉ እንፈልጋለን። ጌታ ኢየሱስ በዚህ ምድር ላይ ባገለገለበት ጊዜ አገልግሎቱ በሙሉ የተመሰረተው የእግዚአብሔር ቃል ላይ ነው። ስለዚህ እሱን ሌጋሲ የማስቀጠል ኃላፊነት በቤተ እምነቶች ላይ ይጣላል። ስለዚህ አብያተ ክርስቲያናት ያንን ለማስጠበቅ አገልግሎቱን ይሰጣል። ሌላው አገልግሎታችን ክርስቶስን ማዕከል ማድረግ አለበት። እንደምታውቁት ዛሬ የተለያዩ መድረኮችን ስናይ አንዳንዴ ውስጣችን ይቆዝማል። ጌታ ኢየሱስ ተሸፍኖ ሰው የሚታይበት፣ ክርስቶስ ማዕከልነት ጠፍቶ ሰው ማዕከል የሚሆንበት፣ ገንዘብ ማዕከል የሚሆንበት፣ ኢጎ የሰው እንትን ማዕከል የሚሆንበት እሱ ያማል። እኛ ክርስቶስን የሚሸፍን ነገር እንዲኖርብን አንፈልግም። ኢየሱስ ይታይልን። እዚህ አጋጣሚ እናንተንም ቢሆን በሚዲያችሁ ይሄንን እንደው አደራ እንድታገለግሉ ላለሁ። አድማጮችም ቢሆኑ የሚያመልኩበት ቤተክርስቲያን ሰው የሚሸት ከሆነ ምን ይሰራሉ? የጌታ ኢየሱስ መዓዛ ከጠፋ መሸሽ ነው ያለባቸው። የእግዚአብሔር ቃል ኮስሶ ኢየሱስ ተሸፍኖ ምን ፍለጋ ነው እዛ የሚሄዱት? ያ መሆን የለበትም። ቤተክርስቲያን የእግዚአብሔርን ቃል መሰረት ያደረገ ክርስቶስ ኢየሱስን ማዕከል አድርጋ ኢየሱስን የምታሳይ በመንፈስ ቅዱስ የተቃኘ አገልግሎት ካላገለገለች ኪሳራ ውስጥ ነው ያለችው። እኛ ሚዛናችን ይሄ ነው ብለን ነው የምናምነው። ይሄ የመንፈስ ቅዱስ ዘመን ነው እንደምታውቁትና ጌታ ኢየሱስ ዳግመኛ እስኪመጣ ድረስ መንፈስ ቅዱስ ከቤተክርስቲያን ጋር አለ። አገልግሎታችን በመንፈስ ቅዱስ ተቃኝቶ ኢየሱስን የሚያሳይ መሆን አለበት። ዮሐንስ እኮ መጥምቁ እሱ ሊልቅ ትልቅ ሰው ነው። በነገራችን ላይ እኔ ላንስ ይገባል አለ። እኔ ጫማውን ጠፍር ልፈታ የማይገባኝ ነኝ አለ። እና ሰው በምን ድፍረት ኢየሱስን ሸፍኖ ራሱን ሊያግብላ እንደ አቅም እንዳገኘ እየኮነንኩ አይደለም፣ ሰዎችን ያጠለሸው አይደለም። ግን የክርስቶስ የወንጌሉ ተፈጥሮ እንደዚህ ነው። እና አብያተ ክርስቲያናት ህብረት ያለው ለዚህ ነው። ስለዚህ የአስተምህሮ ንጽህና፣ የልምምድ ንጽህና ማስጠበቅ ግዴታ ነው። ስለዚህ በ32ኛው ጠቅላላ ጉባኤ ላይ ይሄ አቋም ሲያዝ እኔ እዛ ጉባኤ ውስጥ ነበርኩኝ። ያ አቋም ዛሬም ሳይሸራረፍ አቋማችን ነው። ምክንያቱም ከእግዚአብሔር ቃል ጋር ተጣጥሞ አገልግሎት እንዲሰጥ ተደርጎ ነው ያ አቋም የተያዘው። እና አብያተ ክርስቲያናት ሁሉ ጤነኛ ወንጌል ማገልገል የሚፈልግ ማህበረሰብ ከዚህ አቋም ጋር ሊጣላ አይችልም። እና የተሸቃቀጠ ነገር እንዲኖር አንፈልግም። በቀጣዮቹ 5 ዓመታት ይህንን በማስጠበቅ ማገልገል ይጠበቅብኛል አውቃለሁ። ሌላው እናንተንም መጋበዝ የምፈልገው ህብረቱ የራሱ የሆነ ሚዲያ የለውም። ስለዚህ ብዙ ስራዎችን ይሰራል። በሚዲያ ግን ለማህበረሰቡ የሚያስተላልፍበት መድረክ የለውም እና አንዱ እንዲኖረው እሰራለሁ ብዬ ቃል የገባሁት የኢሲኤፊ ሚዲያ
እንዲኖረው ያስፈልጋል። እናንተ የኛ ሚዲያ እንደሆናችሁ በዚሁ ቃል ማስገባት ያስፈልጋል እናንተ። ስለዚህ ምናልባት እሱን ልጠይቅህ ነበረ ፓስተር፣ አንዱ 9 የሚጠጉ እቅዶች ስትራቴጂክ ፖይንቶች ተቀምጠው በዛን ጊዜ ባለሲመትህ ላይ ባለሲመት ትክክለኛ አማርኛ ይሁን አይሁንም አላውቅም፣ ግን ዌልካም ስትባል ማለት ነው እሱን ለማለት ፈልጌ ነውና አንዱ የጠቀስከውና እንሰራበታለን ቀጣይ ያልከው ሚዲያ ነውና ለሚዲያው እንግዲህ እኛንም ጋብዘህናል። በፊትም አለን ወደፊትም እንቀጥላለን እግዚአብሔር በረዳን መጠን። ከሱ ባለፈ ግን እንደው ሊሰራ ስትራቴጂክ የሆኑ ፕላኖች ሊስት ያደረጋቸው ያቀዳቸው ያሰባቸው ነገሮችስ እንደው አሉ ወይ? ምክንያቱም ህብረቱና ህብረት ውስጥ ያሉ አብያተ ክርስቲያናት አንዱ ጉባኤ እግዚአብሔር ናትና ምድር ጦር ብዙ አላቸው ይባላል። ግን አይደለም ነው ይባላልና የፓስተር ጻድቁ ንግግር ነው ከሱ የሰማሁት። እና ምናልባት እሱ ክፍተት ላይም ደግሞ ወይም እሱኛውንም የወንጌል እርሻ ደግሞ ለመስራትም እንዳቀድክ አውቀናልና እሱ ላይ እንደው አለን ሳይሆን ካለንበት ፈጠና አድርገ ጨምረን። ልክ ነው። ጥሩ ጌታ ይባርካችሁ። በዚህ አጋጣሚ የእናንተን ሚዲያ ክርስቲያን ኒውስን ሳናመሰግን አናልፍም። እኛ ሚዲያዎች ላይ አንገኝም እንደምታውቁትና አንዳንዴ ስለጋበዙን ብቻ የምንገኝበት ሚዲያ የለንም። ከሚዲያዎቹ ኢንተረስት አንጻር ምንድነው እሱ ሞቲቫቸው የሚለውን እናውቃለን። እኛ እናንተንም ሳንጠይቅ ታስታውቃላችሁ። እና እኔ በበኩሌ ጥሩ ሚዲያ አድርጌ ሁልጊዜ ኢንዶርስ የማደርገው ተአማኒ ሚዲያ እንደሆነ አውቃለሁ። ለረጅም ጊዜ አገለገላችሁ፣ በርቱም ማለት ፈልጋለሁ በዚህ አጋጣሚ። እና ሰውን የሚያደናግር ህዝብን የሚያደናግር ብዙ ነገር አለ በዚህ ዘመን። ደግሞ በዛው ልክ ህዝቡ እውነተኛ የሆነ መረጃን ከየት ነው የማገኘው ብሎም ይጨነቃል። ያንን እውነተኛ መረጃ በማቀበል ረገድ የምትሰጡት አገልግሎት በጣም ትልቅ ነው እና በርቱ። ህብረቱ ሚዲያ እንዲኖረው እንደው ቀደም ብሎ መኖር ነበረበት። ተዘናግተናል ወይም ደግሞ ቸል ብለን ሊሆን ይችላል። አሁን ግን ቅድም እንዳነሳችሁት በምድር ኃይል ብቻ ምንችለው አይደለም፣ የአየር ኃይል ያስፈልገናል። እሱን እየሰራንበት ነው ያለነው። ወደዚህ ኃላፊነት ከመጣሁ በኋላም ሊያግዙን የሚችሉ ወገኖችን አነጋግሬ ምናልባትም ጌታ ቢፈቅድ እኛ ይሄ የቴሌቪዥን ሚዲያውን አይደለም አሁን ትኩረት የምናደርገው፣ ከጊዜው ጋር መሄድ አለ። ዲጂታል የሆነ ሚዲያ ኢንተርኔት ሚዲያ ያስፈልገናል እና እሱን ዲጂታል ሚዲያ ምናልባት ከወር ባነሰ ጊዜ እንጀምራለን ብለን ተስፋ እናደርጋለን። ስለዚህ ከእናንተ ጋር ተሰናስለን አገልግሎቱን እንቀጥላለን ማለት ነው። ተመልካቾችም ኢሲኤፍኢ አይደለ ኢሲኤፍሲ ሰብስክራይብ እንድታረጉ ፎሎ እንድታረጉ አለ ኢሲኤፍኢ ዲስክሪፕሽን ላይ ይቀርብልናል። ኢሲኤፍኢ ኢትዮጵያ የሚል ዩቲዩብ ቻናል እንደውም ሰብስክራይብ እያደረጉ ይጠብቁ። እግዚአብሔር ይባርካችሁ። ማለት ነው። መልካም እንግዲህ ይሄንን ካነሳን አይቀር በአብያተ ክርስቲያናትና እንግዲህ በአዳዲስ ወጣቶች መካከል ያለውን ክፍተት እንደው በአንተ ጊዜ በአንተ ዘመን እንዴት ልታስተካክለው ወይም ደግሞ ይህንን ክፍተት በምን ያህል ልክ ልታጠብ ተዘጋጅተሃል? ጥሩ ጥያቄ ነው ሰኔ ያነሳሽው። አሁን ያለውን ማህበረሰብ በደንብ ይገነዘባል። ምን አይነት ማህበረሰብ ነው? ወጣት ማህበረሰብ ነው ወይም ደግሞ ኤጅድ የሆነ እድሜው የገፋ ማህበረሰብ ነው ያለው የሚለውን እንደ ሀገርም እንደ ወንጌላውያን ማህበረሰብም አብዛኛው ህዝባችን ወጣት በሚባል ደረጃ በዛ የሚለካ ነው። ወንጌላውያን ቤተክርስቲያናት ይሄንን በደንብ ይገነዘባል ልፈልጌ ነው። መሪዎቹ በተለይ ይሄንን ይረዳሉ እንጂ ቅድም ስታነሱ እንደነበረው እድሜው 50 ዓመት አልፎታል ሆኖታል ቢያንስ። ግን እኔ አሁን 50 ዓመት አልሞላኝም እና ከ50 ዓመት በታች የሆነ እድሜ ያለው ሰው በመንፈሳዊ ተቋማት ብዙም ያልተለመደ ነው ወደ አመራር ማምጣት። ግን አምነውብናል ማለት ነው።
አምነውብናል ማለት ነው። ትልቅ ነው እና ወጣት አመራሮች፣ ወጣት አገልጋዮች እንዲመጡ ይፈለጋል። ከዚህ ጋር ተያይዞ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የአዳዲስ ሚኒስትሪዎችና ቤተክርስቲያኖች አገልጋዮች በቃ በስጋት የሚያያቸው እንደው በንቃት የሚከታተላቸው አጥፊ አድርጎ የሚያይ ተቋም አይደለም። ግን እንደዛ የተሳለ ስዕል እንዳለ አውቃለሁ ሰዎች ውስጥ። ግን አስቡ ፓስተር ጻድቁ በ16 ዓመታቸው ሚሽነሪ ሆነው ሲሄዱ ማን ነው ሊቀበላቸው የሚችል? ወጣት ናቸው። እኔም አገልግሎቴን የጀመርኩት ቲኔጀር እያለሁ ነው። ስለዚህ እያፈራን መጥተናል ማለት ነው። የሆነ አካል ተቀብሎናል። እኛን እንኳን በአገልግሎት እንድንሰነብት አንተ አጥፊ ዞር በል ሂድ ከዚህ ተብለን ተባረን ቢሆን ኖሮ ዛሬ የሆነውን መሆን አንችልም። የአሁኑን ወጣት ማህበረሰብ በአገልግሎት እንዲጎለበት እንደውም አሁን የአገልግሎቱ ሁኔታ በጣም ሰፊ ነው። ወጣቶቻችንም ደግሞ እንደኛ አይነት ዘመን አይደሉም፣ ንቁ ናቸው። እውነት ለመናገር በጣም ንቃተ ህሊናው የማይደረስበት ነው። ምናልባት እኛ ነው ወደኋላ የቀረ ነው። አሄድ እነሱ እውነት ነው። በብዙ ነገር እነሱ የቀደሙ ናቸው እና እየታዘቡንም ቢሆን ግን መሪዎች ስንሆን ተከትለውናል። ግን አገልግሎቱ የነሱ እንደሆነ እናምናለን እና ክፍተት እንዲኖር አንፈቅድም። ሌላው የኢትዮጵያ ህዝብ ቁጥር በጣም እየጨመረ ነው። የዓለም ህዝብ ቁጥር በጣም እየጨመረ ነው። ጎረቤት ሀገሮቻችን ህዝብ ቁጥር በጣም እየጨመረ ነው። የቤተ ክርስቲያን ተከላ አገልግሎት፣ የሚስዮናውያን አገልግሎት፣ መንፈሳዊ አገልግሎቱ ላይ የሚያገለግሉ በርካታ ቁጥር ያላቸው አገልጋዮች ወደፊት እንዲመጡ እንፈልጋለን። በተለይ ዓለም አቀፍ የሆኑ መድረኮች አሁን እየተከፈቱ ነው ያሉት። እኔ ይገጥመኛል እውነት ለመናገር እንደኔ በተኮላተፈ እንግሊዝኛ ከሚያወሩ ይልቅ ወጣቶቹ በጣም ልዩ ኔቲቭ የሚመስል ልጆቻችን። ስለዚህ እነሱን ማዘጋጀት እንፈልጋለን። ኢትዮጵያ በብዙ ነገር እየተጠበቀች ነው ያለችው በነገራችን ላይ እና ይሄ ለማለትና የራሳችንን እንደው ለማሞቅ ምናምን ብለን አይደለም። ኦነስት ሆነን ስንነጋገር መካከለኛው ምስራቅ ላይ ከየትኛውም ሀገር ይልቅ ተቀባይነት ያለን ህዝብ ነን። እነሱንም የምንቀበል ህዝቦች ስለሆነ በየትኛውም የአፍሪካ ሀገር ላይ ስትሄዱ ኢትዮጵያውያን የሚቀበሉበት በጣም እንኳን ደህና መጣችሁ የሚባሉበት መንፈስ አለን ኢትዮጵያውያን እና ሄደን ልናገለግል የምንችልበት መስክ በጣም ሰፊ ነው። ደግሞ እውነትም ለመናገር በአሁኑ ሰዓት ብዙ አገልጋዮች እህቶችና ወንድሞች በአውሮፓም በአፍሪካም በአሜሪካም እያገለገሉ ነው ያሉ። እኔ አሜሪካን ሀገር መመላለስ ከጀመርኩ ሰንብቻለሁ። የትውልድ ክፍተት ነበረባቸው። አሁን ግን አሜሪካን ሀገር የሚገኙ የትውልድ ክፍተት እንዳይፈጠር የኛ የኢትዮጵያውያን እና የኤርትራውያን ቸርቾች ቤተክርስቲያናት ሰከንድ ጀነሬሽን ላይ ሰፊ ስራ እየሰሩ ነው ያሉት። ምክንያቱም ከዚህ በስደት የሄደው ህዝብ እያረጀ እየደከመ እዛ የተወለዱት ልጆች ደግሞ ኔቲቭ እየሆኑ ነው ያሉት። ስለዚህ ያንን ከሀገር ቤት ይዘው የመጡትን ትሬንድ ማስቀጠል አይችሉም። ማስቀጠል የሚችሉት ሰከንድ ጀነሬሽን ቀጣይ ትውልድን በማብቃት እንደሆነ ገብቷቸው ሰፋፊ ስራ እየሰሩ እንዴት የሚያስደንቅ ነገር እንደሆነ ልነግራቸው አልችልም። እነዛ ልጆች ደግሞ ኢትዮጵያውያንን አይደለም እንደ አባቶቻችን እንደኛ እኛ አሁን እዛ ስንሄድ አበሾችን ፈልገን የምናገለግለው የእነሱ ልጆች እንደዛ አይደሉም። ስፓኒሾችን ያገለግላሉ፣ ነጮቹን ያገለግላሉ፣ ጥቁሮቹን ያገለግላሉ እና በጣም አስደናቂ ሲዝን ላይ ነው ያለችው የኢትዮጵያ ቤተክርስቲያን። እዚህ ሀገርም ያሉት አገልጋዮች ወጣቶች ይህንኑ መንፈስ እንዲያጎለብቱ እኛም አብረናቸው አለን። ገብቶናል። እነሱን የሚገፋ ልብ የለም። እንዲመጡ እንዲበረቱ ነው የሚያስፈልገን። በቤተክርስቲያን ተከላ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የአዳዲስ ቤተክርስቲያን ተከላ ጠላት አይደለም። በጣም ነው የምናበረታታው። ከተሞቻችን እያደጉ ናቸው። አርባን ሚኒስትሪው እየተዳከመ መምጣት የለበትም፣ አብሮ ነው ማደግ ያለበት። ስለዚህ ይሄንን እሳቤ ተረድታችሁ ጥያቄያችሁን መልሼ ከሆነ አላቅም በደንብ እናገለግላለን። በዛ አቅጣጫ በደንብ እንደው በዝርዝር ስለማናየው ነው እንጂ ኢቭን የወንጌል ስራ ራሱ ገና ነው። በነገራችን ላይ በአንድ ወቅት ቀጠና 2 ላይ በሰማሁት ጥናት ምናልባት 3-4 ዓመት ይሆናል አዲስ አበባ ላይ ራሱ ገና 6% ብቻ ነው የተሰራው። ስናየው ግን በየቦታው ቤተክርስቲያናት ያሉ ብዙ የተደረሰ ይመስለናል። ያደናግራል። አንዳንድ ሚዲያ ላይ ስቴዲየም ወተን አደባባይ ስሞላ በቃ ህዝብ ሁሉ ወንጌል ያልሰማ ህዝብ ብዙ ነው ያለው እና እዛ ላይ ደግሞ ጌታ ኢየሱስ
በሰው ሁሉ ፊት ለሚመሰክርልኝ እኔ ደግሞ በአባቴ ፊት ምን እላለሁ እመሰክራለሁ ብሏል እና ጌታ ነው የሚመሰክርልን ነገ። ስለዚህ ነገ ጌታ በአብ ፊት እንዲመሰክርልን ዛሬ ለሰው መመስከር ያስፈልገናል። ትንሽ በዚህ አጋጣሚ መንገድ ላይ ወጥተው የሚመሰክሩ ሰዎች የኛ የወንጌላውያኑ ተፈጥሮ ያገኘነው በጎ ነገር የመናገር ኃላፊነት አለብን። እኔ በእስራት ውስጥ የነበርኩ ሰው ተፈትቼ በእስራት ውስጥ ላለ ሰው እንዴት ነው ማልናገረው? አልጠላቸውም። ሲገፉኝ አልቀበልም ሲሉኝ አልጠላቸውም፣ ምክንያቱም ስላልገባቸው ነው። ግን መመስከር ግዴታዬ ነው እና እንመሰክራለን። የወንጌል ስርጭት አገልግሎትን የሚያኮስስ ምንም ህግም ቢወጣ አለመናገር አንችልም። መጽሐፍ ቅዱሳችን በሐዋርያት ሥራ መጽሐፍ ላይ ያስቀመጠው አስረግጦ ያስቀመጠልን ነገር ቢኖር እኛ ያየነውን ከመመስከር የሰማነውን ከመናገር ወደ ኋላ አንልም ነው። ይሄንን የማዳንን ወንጌል እንናገራለን፣ ግን የሰውን መብት የሰውን ስብዕና በመግፋት አይደለም። አንዳንድ ሾው የሆነ ነገር አለ። እሱ ነው እኛ በጣም የሚያሳዝነን። ፕሊዝ እግዚአብሔር ከረዳችሁ እናንተ ወገኖች ያንን አገልግሎት አቋርጡ እላቸዋለሁ። በተለይ ለታይታ የሆነ አንድ ሰው እዛ ማዶ ላይ ሆኖ ይቀርጻል፣ አንድ ሰው እዚህ ጋር ደግሞ ይተውናል። ይህንን ከትወና ለይቼ አላየውም እና ጸሎት በጓዳ አገልግሎት በጓዳ ሲሆን ጥሩ ነው። እንዲያዩልኝ ብዬ የምመሰክረው ምስክርነት አይደለም። አይድከሙ፣ ጊዜያቸውን አያበላሹ። ሌሎችም ደግሞ በእውነት ላይ ተመስርተው የወንጌልን ምስክርነት ሊመሰክሩ የሚፈልጉ እኛ ለወዳጆቻችን እንመሰክራለን። በየመስሪያ ቤቱ በገበያ ቦታ እንመሰክራለን። ተማሪዎች እያለን በትምህርት ቤት እንመሰክራለን። ጌታን ያገኙ ወገኖች አሉኝ። እኔ ተማሪው ጓደኞች ትምህርት ቤት እያለው ዛሬ ምን እንመሰክራለን? ያንን ጤናማ የሆነ የምስክርነት አገልግሎት የሚያጎድፍ ነው። እሱን ያቆሙልን። በዚህ አጋጣሚ ጥሬን አቀርባለሁ። ከዛ ውጪ ግን ወንጌል መመስከርን አናቆምም። ህግ ሊያስቆመው አይችልም። ታውቃላችሁ፣ በደርግ ዘመን ቤተክርስቲያን ወደ አንደርግራውንድ ስትገባ ስውር አገልግሎት ውስጥ ገብታለች። ታውቃላችሁ፣ ተሰዳ ከ1% በታች ነበርን። ከጠቅላላ የኢትዮጵያ ህዝብ ቁጥር 1% ያህል ነበረ ደርግ መጥቶ ቤተክርስቲያንን ሲዘጋ። ነገር ግን የደርግ መንግስት ወድቆ ቤተክርስቲያን በነፃነት አገልግሎት ለመስጠት ወደ አደባባይ ስትወጣ 3% ሆና ነው የወጣችው። ከ1% በታች ነበር አቁሙ ተብሎ ማለት ነው። ስለዚህ መንግስት አቁሙ ቢል እንኳን የማይቆም አገልግሎት ነው። ለጤናማ አማኝ ማለት ነው። አይቆምም። የሚበዛ ነው፣ እየጨመረ የሚሄድ ነው እና ባይሞክሩት ነው የሚሻለው። መንግስት በእርግጥ እንደዚህ አይነት አቋም አልወሰደም፣ ግን አንዳንድ ሰዎች እንደዛ ይመኛሉ። አይሆንም። አቁሙ ሲባል እየበዛ የሚሄድ ሲነካኩት እየባሰ እየተቀጣጠለ የሚሄድ ባህሪ ተፈጥሮ ነው ያለው ወንጌል እና ያንን ማድረጉ ተገቢ ነው። ወንጌልን እንመሰክራለን። በሰው ሁሉ ፊት ለሚመሰክርልኝ እኔ በአባቴ ፊት እመሰክርለታለሁ። አማኞች ሁሉ እንዲመሰክሩ ይገባቸዋል። ተናገሩ። ኢየሱስ ያድናል። ኢየሱስ ኃጢአትን ይቅር ይላል። የዘላለም ሕይወት ያለው ጌታ ኢየሱስ ክርስቶስን የግል አዳኝ አድርጎ በመቀበል ነው። ይህንን ማድረግ ያስፈልጋል። ፓስተር ያነሳው ፖይንት ላይ አንዳንዱ እንግዲህ ልክ ቀደም ብሎ ያነሳው በሌሎች ዘንድ ትክክል እያደረጉ አይደለም፣ ግጭት ይቀሰቅሱ ነው የሚሉ ቀደም ብሎ እንደጠቀሳቸው አይነት ለታይታ የሚያደርጉት ግን ለትክክለኛው የወንጌል እንቅስቃሴ እንቅፋት እንዳይሆኑ አዎ በእውነት የሚያሰድብም ነው ጌታ በመሰረት ወንጌል እንዳይሰማ በትክክለኛውን ምክንያቱም ኦልሬዲ ጊዜው እያለቀ ነው። በዚህ በሚያልቅበት ታይም ውስጥ ግን ማምለጥና መዳን የሚገባቸው ሰዎች እንዲድኑ ከዛ ለመንግስትም በጣም አስቸጋሪ ሆነ እንጂ ሀገር የጋራ ነው፣ መንገድ የጋራ ነው፣ አደባባይ የጋራ ነው። እንዴት የሰውን መብት ትጋፋለህ? አንዳንዱ ተደባዳቢ ነው የሚመስለው አስገድዶ እንትን። ይሄ ትክክል አይደለም። ወንጌላውያን ቤተክርስቲያናት በዚህ አቅጣጫ ለመንግስት ህግም ተገዢ ነን እና ይሄኛው ካልቸር ትንሽ አባቶቻችን ከመጡበት ባህልም ያፈነገጠ ነው እና አብሮ እንደኖረ ማህበረሰብ እኛ የምንናገርበት መንገድ ወንጌልን የምንመሰክርበት ኢየሱስን የምናሳይበት መንገድ አላጠረንም። የኛም ህይወት ይመሰክራል። በነገራችን ላይ ሰዎች ህይወታችሁን አይተው እንደሱ ከሆነ ይሁንልኝ ብለው እኮ ይመጣሉ። እኔ ገጥሞኝ ያውቃል። ሚሽነሪ ሆኜ አንድ ሀገር ሄጄ ነበረ፣ እዚሁኛው ሀገር ማለት ነው። እንደ አጋጣሚ በርካታ ወገኖች ያውቃሉ ይህንን ታሪክ። በነገራችን ላይ እየወጣን እንመሰክራለን
አንድ ጊዜ የገጠመን ሰው ከተማ ውስጥ ያሉ ሆቴል ቤቶችን እየጠጣ መስኮት የሚሰብር የሚደባደብ የሚያቆስል እህቶችን አላሳልፍ የሚል ሰው ነው። አባቱ ሌላ እምነት ተከታይ ናቸው እና መስጊድ ውስጥ ቁርአን የሚያስቀሩ ናቸው እና የተከበሩ ሰው ናቸው እና የተፈሩ ሰው። ወንጌል ነገር ነው። ቤቱ እስር ቤት ወይኒ ቤት ነው ልጁ እና ተፈቅዶልኝ ወይኒ ቤት እየሄድኩ አገለግል ነበር እና ጌታን ተቀበለ። በኋላ ከዛ ሲወጣ ማስተማር ማስጠመቅ ነበረብን። ጥሩ ህይወት አገኘ። አዲስ ሰው ተለወጠ። ምን አደረገ? ያ ወንድም እየዞረ የሰባበራቸውን ሆቴሎች የደበደባቸውን ሰዎች ሁሉ ይቅርታ ጠየቀ። ዛሬም በህይወት ያለ ሰው ነው የምነግራቸው። ይቅርታ ጠየቀ። አንዳንድ ፈጽሞ እንዲቀርባቸው የማይፈለግ ሰዎች በፍርድ ቤት እሱ ጋር አካባቢ እሱ መኖሪያ ቤት አካባቢ ከተገኘ የተባለ ሰውም አለ እና እዛ እነሱ ጋር ደግሞ እኔ ይዤው እየሄድኩ እና የፖሊስ ኦፊሰሩ ለብቻዬ አንዱ ሽጉጥ የቀማው ፖሊስ ኦፊሰር ነበረ። ሽጉጡን ቀምቶ እስር ቤት እሱ ሄዶ ይቅርታ ከጠየቀው በኋላ እኔን ወደ ኋላ አስቀረኝ። ምንም ቢሆን እንዳታምነው አለኝ። እኔ ይቅርታ አድርጌለታለሁ፣ ግን ከዚህ በኋላ እኔና እሱ የምንገናኘው በህግና በህግ ብቻ ነው። ግን አንተ የከተማ ሰው ትመስለኛለህ እና እንዳትጎዳ አላመነም እና እየበረታ መጣ የቤተክርስቲያን መሪ እስከሚሆን ድረስ። ያን ጊዜ አባቱ እኔ ጋር መጡ እና በር አንኳኩተው ነው የመጡት። ደረጀን ፈልጌ ነው አሉ። እንደ አጋጣሚ በር የከፈትኩት እኔ ነኝ። አውቃቸዋለሁ። ደነገጥኩ። ምን ተፈጥሮ ይሆን? አካባቢው በጣም አስቸጋሪ ስለሆነ እሳቸው ጨዋ አባት እንደሆኑ አውቃለሁ። ደረጀ እኔ ነኝ አልኳቸው። አንተ ነህ? አዎ። ከዛ እሺ ግቡም አላልኩም። ደንግጬ ወደ ቤቴ ነው የመጡት። ሰተት ብለው ገቡና ያገኙት ወንበር ላይ ተቀመጡ። ከዛ እኔ ከጸሎት የተነሳሁበት ጊዜ ነው። ይኸውልህ ደረጀ አሉኝ፣ እንትና ህይወቱ ተቀይሯል። የልጃቸውን ስም ጠርተው ህይወቱ በጣም ተለውጧል። ግን አንድ ቃሲም የሚባል ደግሞ የሱ ታላቅ አለ። አሁን እሱን ወስደህ እንደሱ እንድታደርግ ወንጌል ሕያው ነው። ከአንተ ጋር መዋል ከጀመረ ጀምሮ ይሄኛው ሰው ሆኗል። አሁን ደግሞ ቃሲም እና ህይወታችን ስለ ጮህን ብቻ እንዳለ ጮሆ የሚናገር ህይወትም አለን። ስለዚህ በጎረቤትም በሰፈር በስራ ቦታም አንዱ መጽሐፍ ቅዱስ ነው የኛ ህይወት። ሌላው ደግሞ በስነ ስርዓት ያንን ጨዋ ባህላችንን ሳንዘነጋ ጨዋ በሆነ አፕሮች ወንጌልን መንገድ ያስፈልገናል። እኔ እርግጠኛ መሆን አለብን የምለው ምንድነው፣ ወንጌልን መናገር ላይ አይናፋር መሆን የለብንም። ግን ደግሞ ኢትዮጵያዊ ባህላችንን ሰብአዊ የሰው መብትን ሳንነካ ደስ ቢለው ጌታ ኢየሱስ እኮ መስክሩ አለ። አልቀበሉም ካሉ የጫማችሁን ትቢያ አራግፋችሁ ቁጡ ብሏል እኮ። መስክሩልኝ እንጂ አስገድዳችሁ አሳምኑልኝ አላለንም። ስለዚህ መልእክቱ መድረሱን መልእክተኝነታችን ላይ ነው እርግጠኛ መሆን ያለብን እና ይህንን የወንጌላውያኑ ማህበረሰብ ይረዳሉ። ግን የበለጠ ይህንን ለማሳሰብ እፈልጋለሁ። እንኳን ወደ ገሊላ ኢንተርናሽናል ሴሚናሪየም በደህና መጡ። ለ21ኛው ክፍለ ዘመን የሚመጥኑ ብቁ መሪዎችን በማፍራት ላይ የሚገኘው ሴሚናሪያችን እርስዎን ለዘመኑ ብቁ ተወዳዳሪ ለማድረግ ሙሉ ዝግጅቱን አጠናቋል። ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እውቅና ባገኘንባቸው የትምህርት ፕሮግራሞች የዶክትሬት ዲግሪ የመማር ህልም ኖሮት ለመተው የተቃረባችሁ ገሊላ በክርስቲያን ሊደርሺፕ ኤንድ ማኔጅመንት፣ በክርስቲያን ቢዝነስ አድሚኒስትሬሽን እና በዶክተር ኦፍ ሚኒስትሪ የዶክትሬት ዲግሪ ፕሮግራሞች እርሶን ወደ ቀጣይ የትምህርትና ሙያ ደረጃ ከፍ ለማድረግ ተዘጋጅቷል። በዲግሪና ማስተርስ ፕሮግራሞች በክርስቲያን ሊደርሺፕ ኤንድ ማኔጅመንት ተቋምን በመጽሐፍ ቅዱሳዊ የአመራር መርሆች ለመምራትና ስንታዊ እቅዶችን ለመቅረጽ፣ በክርስቲያን ቢዝነስ አድሚኒስትሬሽን ፋይናንስንና የቢዝነስ ስራዎችን እንዳደራ በመውሰድ በቅንነትና በሙያዊ ብቃት ለማስተዳደር፣ ክርስቲያን ሶሻል ወርክ
በማህበረሰብ ውስጥ ያሉ ችግሮችን በእግዚአብሔር ፍቅርና ሙያዊ ክህሎት ለመፍታት ክርስቲያን ካውንስሊንግ ሳይኮሎጂ ሰዎች በችግራቸው ጊዜ መጽሐፍ ቅዱሳዊ ጥበብንና ስነ ልቦናዊ መፍትሄዎችን በማቀናጀት ምክርን ለመስጠት በባይብል ኤንድ ቴዎሎጂ የእግዚአብሔርን ቃል በጥልቀት በማጥናትና በመተርጎም ለቤተ ክርስቲያንና ለትውልድ አስተማማኝ መንፈሳዊ መሰረት ለመጣል መስፈርቱን የምታሟሉ በሙሉ ሲያሻው በርቀት አሊያም በቅዳሜ ወይም እሁድ ወይም የምሽት እንዲሁም በኦንላይን የትምህርት መስጫ ጊዜ ከመቼውም ጊዜ በላይ ጥራት ያለውን ትምህርት ከበቂ ኦንላይንና በአካል አንብቦ የማይጨርሱት ቤተ መጽሐፍ ጋር ተዘጋጅቷል። ለ21ኛው ክፍለ ዘመን መሪዎች የሚመጥን የትምህርት ካሪኩለም፣ ምቹ የመማሪያ ክፍሎች፣ በዘርፉ በአገር ውስጥና አገር ውጭ በትምህርት ጥናትና ምርምር እንዲሁም በማማከር የበርካታ ዓመታት ልምድን ያካበቱ መምህራንና አማካሪዎችን ይዘት እርስዎን እንጠብቃለን። አድራሻችን አዲስ አበባ መገናኛ አደባባይ መተባበር ህንፃ 5ኛ ፎቅ በአጭር የስልክ መስመር 9720 ወይም 0986505050 ደውለው አሁኑኑ ይመዝገቡ። ከአዲስ አበባ ውጭ በሐዋሳ፣ ሆሳና፣ ዲላ፣ ቡታጅራ፣ ወላይታ ሶዶ፣ ባሌ ሮቤና ሐረር ካምፓሶቻችን ጎራ ብለው ብቁ የ21ኛው ክፍለ ዘመን መሪ መሆን የሚችሉበትን ዕድል ወደ እርስዎ ቅርብ አድርገናል። ርቀት ሳይገድቦ በተመቸው ስፍራ ሆኖ ለመማር በኦንላይን አማራጭ www.galilaseminary.com/register ብለው ወይም ስክሪኑ ላይ ያለውን QR ኮድ ስካን በማድረግ አሁኑኑ መመዝገብ ይችላሉ። ለተጨማሪ መረጃዎች የማህበራዊ ሚዲያ ገጾቻችንን ይጎብኙ። የጠቢባን ጆሮ ዕውቀትን ትፈልጋለች። ገሊላ ኢንተርናሽናል ሴሚናሪየም። ዋናው ዘሩ አይደል? ዘሩን መዝራት ነው ከኛ የሚጠበቀው። በጊዜው ይበቅላል። አብቃዩ መንፈስ ቅዱስ ስላለ መልካም። እሺ እንግዲህ እስካሁን ባለን መረጃ ህብረቱ ወደ 18 የሚሆኑ ክልል አለው። እንደው እስኪ ስለ ክልል ቢሮዎች እናውራ። ምን ያህል ተጠናክረዋል? በተጨማሪ ደግሞ ባሉበት አካባቢ ምን ያህል ውጤታማ ናቸው? ጥሩ ጥያቄ ነው ሰኒ ያነሳሽው። 18 የዲያስፖራ ቢሮም አላችሁ አለን። እውነት ነው። ኦኬ የወንጌላውያን አብያተ ክርስቲያናት ህብረት አደረጃጀት በጣም የሚያስደንቃችሁ ነው። ከዋናው ከተማ ከአዲስ አበባ ዋናው ጽህፈት ቤት እዚህ አለ። ከጽህፈት ቤት ከሀገር አቀፉ ጽህፈት ቤት ጀምራችሁ እስከ ገበሬ ማህበር ድረስ እስክትደርሱ ድረስ መዋቅሩ ሊያሰራ በሚችል መልክ ነው የቀደሙት መሪዎች ያጠናከሩት። እኔ አሁን ላጠናክረው የምችለው ምንም መዋቅር የለም። እሱን አስጠብቄ አገልግሎቱን ፈንክሽን እንዲያደርግ በአግባቡ ተልእኮን እንዲወጣ የማድረግ ኃላፊነት እንጂ አወቃቀሩ አደረጃጀቱ በጣም የሚደንቅ ነው እና አደረጃጀቱ የሀገር አቀፉ ጽህፈት ቤት አለ፣ ከዛ ክልል ጽህፈት ቤት አለ፣ ከዛ ይቀጥላልና ዞን የሚል አለ፣ ከዞን ቀጥሎ የከተማ ህብረት ወይም የአካባቢ ህብረት ይላል እና ገጠር ውስጥ ሄዳችሁ ገበሬ ማህበር ውስጥ 3 ወይም 2 እንኳን ቤተ እምነቶች 3 ቤተ እምነቶች ካገኛችሁ ሰብሰብ ቢሉና እኛ አብያተ ክርስቲያናት ነን ይላሉ። አንዳንድ ቦታ ከቤተ እምነታቸው በላይ አብያተ ክርስቲያንነታቸውን ያጎላሉ። እንደምታውቁት የተለያዩ ተጽዕኖዎችም አሉ። ስቲል ያው እንደምታውቁት ተጽዕኖ አለ እና ያ ተጽዕኖ ባለበት አካባቢ በህብረት ማገልገልን ጌታ ኢየሱስም ህብረትን አድቮኬት ያደርግ ነበር። እንደምታውቁት ወንጌላውያን አብያተ ክርስቲያናትን ደግሞ ያቋቋሙ መሪዎች ዛሬ 50 ዓመት የመረጡት ጥቅስ ጌታ ኢየሱስ የጸለየውን ጸሎት ነው። ዮሐንስ ወንጌል 17 ቁጥር 21 ላይ እኔና አንተ አንድ እንደሆን እነዚህ የሰጠኸኝ ደግሞ አንድ ይሆኑ ዘንድ ብሎ በቃተተው በዛ ጸሎት ላይ የተመሰረተ የኢየሱስ የጸሎቱ የምጥ ውጤት ነው ላለሁ እኔ እንደውም አብያተ ክርስቲያናት ህብረት። ስለዚህ ህብረትን መጥላት የለብንም። በህብረት ማገልገል በህብረት መቆም ነው የሚገባን እና አደረጃጀቱ በዛ መልክ ነው። ኢትዮጵያ ውስጥ 18 ገደማ የሚደርሱ የክልል ጽህፈት ቤቶች አሉ። አንዳንዶቹ ጠንካሮች ናቸው፣ አንዳንዶቹ ከጽህፈት ቤቱም በላይ ጠንካሮች ናቸው። ያው የተመሰረት ነው ለወንጌል ተልእኮ ነው ብያችኋለሁ። ታላቁ ተልእኮን እውን ለማድረግ አይደለም። ጽህፈት ቤቱ ከሚሰራው የታላቁ ተልእኮ አገልግሎት በላይ ክልሎች በተጠናከረ መልክ የሚሰሩበት አጋጣሚ አለ። እኛ ዋናው ጽህፈት ቤት 10 ሚስዮናውያን ሳያሰማራ የደቡብ ክልል ወንጌላውያን አብያተ ክርስቲያናት ህብረት 300-400 አሰማርቶ ያውቃል። ምዕራብ ክልል ላይ ያለው እኛ አሁን ጽህፈት ቤቶቻችን ወገኖች እንዲያውቁትም ካስፈለገ
የምስራቅ ክልል ጽህፈት ቤታችን ድሬዳዋ ላይ ይገኛል። የምዕራብ ክልል ጽህፈት ቤታችን ነቀምት ላይ ይገኛል። የቤኒሻንጉልን 4ቱን የወለጋን ዞኖች ያገለግላል። ምስራቁ የድሬዳዋ መላው የሶማሌ ክልልን፣ አፋርን፣ ምዕራብ ሐረርጌን ይዞ የሚያገለግል ነው። ሰሜን ምስራቅ ብለን ባህር ዳር ላይ ጽህፈት ቤት አለን። ሰሜን ምስራቅ ብለን ደሴ ላይ ጽህፈት ቤት አለን። ትግራይ መቀሌ ላይ ጽህፈት ቤት ቢሮ አለን። እንደገና ጋምቤላ ላይ ጋምቤላ ጽህፈት ቤት አለን። ጅማ ላይ አጋሮ እዛ ዙሪያ የሚያገለግል ጽህፈት ቤት አለን። የቀደመ ነው። እንደውም ቦንጋ ላይ ከፋና አካባቢው የደቡብ ምዕራብ ክልል የሚያገለግላለን። ደቡብ ኦሞን ይዞ ደግሞ ምዕራብ ኦሞን ይዞ ደግሞ የሚያገለግል ሚዛን ላይ ሌላ ጽህፈት ቤት አለን። አዳማ ላይ ማዕከላዊ ክልልን የሚያስተባብር ጽህፈት ቤት አለን። አዲስ አበባ ላይ አዲስ አበባ ክልል አለን። ሐዋሳ ላይ ሲዳማን የሚያገለግል አለን። ምስራቅና ምዕራብ ቦረናን፣ ምስራቅና ምዕራብ ጉጂን የሚያገለግል ቡሌ ሆራ ላይ ጽህፈት ቤት አለን። አርባ ምንጭን ሴንተር አድርጎ የደቡብ ክልልን የሚያገለግል ጽህፈት ቤት አለን። ማዕከላዊ ደቡብን የሚያገለግል ሆሳና ላይ ጽህፈት ቤት አለን። ሶዶ ላይ ያለን ጽህፈት ቤት ወላይታን እና እዛ አካባቢ ያለውን ህዝብ ያገለግላል። እና እነዚህ ሁሉ ጽህፈት ቤቶች ትልልቅ ስራ የሚሰሩ ናቸው። እኔ በሁሉም ክልሎች ተንቀሳቅሼ ወንጌልን የማገልገል እድል ስለገጠመኝ ሁሉንም ቢሮዎች አውቃቸዋለሁ። በጣም የሚያስደንቅ የወንጌል አገልግሎት የሚያገለግሉ ጽህፈት ቤቶች ናቸው ያሉን። ከሀገር ውጭ ደግሞ ቅድም ጆዬ እንዳለው ወደ 18 የሚደርሱ የዲያስፖራ ጽህፈት ቤት አለን። እኔ ዛሬ ሳምንት አንዱን በሰሜን አሜሪካ ያለውን ከነሱ ጋራ ከወንጌል ተልእኮ ጋር የተያያዙ ሀሳቦችን ተወያይተን ተመካክረን ነው የመጣሁት እና ጥሩ አወቃቀር አለን። ደስ የሚል ስራ ነው በእውነት በጣም ደስ አይ ቲንክ መሪዎችን ራሱ ማመስገን ጥሩ ነው። ቀደምት መሪዎች አንዳንድ የሚጠሏቸው መሰረቶችን አሁን ለማገልገል በምታደርገው ጥረት ውስጥ እያጠናከሩ እያስቀጠሉ መሄድ ነው የሚሆነውና በእውነት እነሱን ሳናመሰግን አናልፍም። በዚህ አጋጣሚ እናመሰግናለን። በኃላፊነት ግዴታ አንዳንዱ ግዴታ በፊት ለፊት መሆንም አይጠበቅበት። በቦርድ ውስጥ በክልል ውስጥ በተለያየ አጋጣሚ የሚያገለግሉትን ሁሉንም እንዲሁ እናመሰግናለን። አገልግሎት ያው ፈተና የለውም ማለት ግን አንችልም። በአጋጣሚ ሆኖ ግን ፓስተር ወደ ኃላፊነት ከመጣ ጥቂት ጊዜ ቢሆነው ገና ተግዳሮት ሊሆን የሚችለው ምን ሊሆን ይችላል ብለን ለመጠየቅ አስበን ነበር። ያንን ባሰብንበት ግን ማለት ነው ነገ ስጋት የሚሆንበት ብለን ባሰብንበት ሁኔታ ውስጥ ግን ከሰሞኑን ግን አንድ ደብዳቤ ያየው እና ያው እንግዲህ አንዱ እኛ ወደ ውጭ ነን እንደምናውቀው ወደ ውጭ ነን፣ መስበክ ነው ማገልገል ነው። ያ ባለበት ሁኔታ ግን እነዛ የተገለገሉትን ያመኑትን ደግሞ ለማጠናከር ቤተክርስቲያን ደግሞ ታስፈልገናለች። የምንሰበሰብበት አዳራሽ ያስፈልጋል። አይ ቲንክ ከዛም ቅናት ያለው ሊመስል ይችላል። ከዛ አንጻር ሰሞኑን አንዳንድ ደብዳቤዎች ሲዘዋወር አየን። ህብረቱም አጠር ያለ ምላሽ ለመስጠት ሞክረዋል። እስቲ ምንድን ነው የተፈጠረው? ሰሞኑን ቦታ ደርሷችኋል፣ ብር ክፈሉ ውሰዱ የሚል አይነት ሀሳብ መጥቶ ነበር። ጆን በጣም ጥሩ ጥያቄ ነው ያነሳው። በዚህ አጋጣሚ እኛም ይህንን እውነት የሆነ ነገር ለህዝባችን ማሳወቅ ያስፈልገናል እና የጥሩ አጋጣሚ ነው። በመጀመሪያ ያው ወደዚህ ኃላፊነት ስለመጣሁ ብቻ ሳይሆን አገልጋይ ስትሆኑ የአገልግሎት ተግዳሮቶች አሉ እና ሁልጊዜ አልጋ ባልጋ አይሆንም። ብዙ እጥረቶች፣ ብዙ አለመግባባቶች፣ ብዙ ክፍተቶች የሚፈጠሩበት ዓለም ነው ያለ ነው እና እንደ ተግዳሮት እኔ በአሁኑ ሰዓት የማየው ሁለቱን ባነሳ፣ በርካታ ይኖራሉ። ሁለቱን ባነሳ ብትፈቅዱልኝ፣ አንዱ ሐሰተኛ መረጃዎች የሚሰራጩበት ዘመን ነው። እንደምታውቁት የዲጂታል ዘመን አይደለም እና ይህንን ጥሩ አጋጣሚ ሐሰተኛ መረጃ በማሰራጨት ሰዎችን ማደናገር፣ የሰዎችን ልብ ማውረድ፣ እንደገና ደግሞ ከሰዎች ሪሶርስን በሐሰት የማጋበስ እንደዛ አይነት ጥም አለ እና አንዱ ተግዳሮት እሱ ነው። ሁለተኛው ተግዳሮት ብዙም ባላብራራው የመከፋፈል ነገር አለ። ህብረት ጠል የሆኑ አንዳንድ ማህበረሰቦች አሉ። እኛ ወንጌላውያን ከህብረት ተለይተን ብቻችንን የምንቆም አይደለንም እና በፍቅር ተሳስረን በፍቅር ተጋምደን ተቻችለን የሀገርንም እሴት ማስጠበቅም የአብሮ የኖረ ህዝብ ነው የኢትዮጵያ ህዝብ። ከዛ ደግሞ ወንጌልን ስንቀበል
ከሁሉ ነገር አውጥቶ አንድ ቤተሰብ ነው ያደረገን። ወንጌል ቋንቋን ሳይለይ፣ ባህልን ሳይለይ፣ ጾታን ሳይለይ፣ እውቀትን፣ ሀብትን ምንም ላይ ሳይመሰረት ኢየሱስን ማዕከል አድርጎ ቤተሰብ ይሆንበት በዋጋ የተገዛን አንድ ደም አንድ ቤተሰብ ያደረገን የተዋጀነው በአንድ ደም ነው። ሰኒን፣ ኦቡሌን፣ ጆኒን፣ ኔን ሌሎቹንም የዋጀን የገዛን አንድ ደም ነው። የዛ ደም ፍሬዎች ነን እና በአንድ ቤተሰብ እሳቤ አለመኖር አንችልም። ያንን የሚጠላ ክፍፍልን የሚፈጥር አካሄዶችና ስብከቶች አሉ፣ ሽኩቻዎች አሉ፣ ውድድሮች አሉ እና እነዚህ አጸያፊ ናቸው። እና መጽሐፉ በተለይ ወርቃማ ትእዛዝ የሚባለው ባልንጀራ እንደራስ ሲሆን ደግሞ ከኛም ይሻላል ብለን እንድንቆጥር ያንን ቫልዩ ነው እያጣን ያለ ነው። ዞሮ ዞሮ ወደ አነሳኸው ጥያቄ ሰሞኑን እኔም በጣም ገርሞኝ ነበርና አልነበርኩም በሀገር ስመጣ የገጠመኝ ነገር አንድ ወንድም ዝም ብሎ ይደውላል እና አልገባኝም፣ ዝም ብሎ ይደውላል። ከዛ በኋላ ዋትስአፕ ላይ መልእክቶች ላከ እና ዶክመንቶቹ ብዙ ናቸው። ስከፍታቸው ቴሌግራም ላይ ገብቶ ስክሪንሻት ያደረጋቸው መልእክቶች ናቸው እና ከላከው እዛ ቴሌግራም ላይ ፕሮፋይል ፒክቸሩን ሳይ የኔን፣ የፓስተር ጻድቁን፣ የልጆቼን፣ የቤተሰቤን ፎቶ የያዘ ፕሮፋይል አካውንት ተከፍቷል እና ከስር ደግሞ በኔ ስማ ፓስተር ደረጀ ታፈሰ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በእንግሊዝኛ ኢቫንጀሊካል ቸርችስ ፌሎሺፕ ኦፍ ኢትዮጵያ ፕሬዚዳንት ይላል እና የኔ አካውንት ነው የሚመስለው። በኋላ ደግሞ ሌሎቹን ዶክመንቶች ስከፍታቸው እንደምታውቁት በአሁኑ ሰዓት የአዲስ አበባ ከተማ መስተዳድር የወንጌላውያን አብያተ ክርስቲያናት ያለባቸውን የመሬት እጥረት ተገንዝቦ በወንጌላውያን አብያተ ክርስቲያናት በኩል አባል የሆኑ ቤተ እምነቶች እንዲያገኙ ጥቂት የሚባሉ ቤተ እምነቶችን መርጧል። ለዛ ስራ ማስኬጃ የሚሆን 250 ሺህ ብር የግለሰብ አካውንት እዛ አስቀምጠው በዚህ አካውንት እያስገባችሁ ቦታችሁን እንድትረከቡ ይላል። ከጥቂቶቹ ስምም አልተገለጸም፣ ተጠቅሷል። ደግሞ የተጠቀሰው ጥሩ ሀሳብ ነው ያነሳችው። 5 ቤተ እምነቶች ተጠቅሰው የተወሰኑት መሬት ያገኙ ናቸው እነኛ። ስለዚህ ሰው ምን እንዲሆን አጓግተዋል፣ ትረስት እንዲኖረው እነሱም ስላገኙ አንቺም ታገኛለሽ የሚል አይነት ነገር ነው እና በጣም አጸያፊ ነው። በኋላ ላይ እኛ ይህንን የሚመለከታቸው በተለይ ደህንነት ሴኩሪቲ ላይ የሚገኙ በተለይ የዲጂታሉን እንትን አካሄድ የሚገባቸው ሰዎች እንዲያዩት አደረገን። ያ ሁሉም ፖፕ አፕ ያደርጋል። ቁጥሩ የባንክ አካውንቱ እስከ አያት ይነግራል። ከዛ የፕሮፋይል ፒክቸሩ ላይ ስልክ ቁጥሩ ጠፍቷል። ግን እነኛ ባለሙያዎች ኢንቨስቲጌት ሲያደርጉ የማን እንደሆነ ያሳያል። በኋላ አድርገውት ነው በኋላ የሚታወቅ ሰው ነው የወጣውና አንዳንድ ወገኖች የከሌ ነው ምናምን ሲባል አረሱ እንዴ እሱ ምናምን ብለው እኔ ደግሞ አላውቀውም፣ አሁንም ዛሬም አላውቀውም ያንን ግለሰብ። በኋላ ደወሉለት። አይ እውነት ነው አለ። ደረጀ ነው ወይ ሲባል አዎ ደረጀ ነኝ። ጠያቂ መስለው 250 ሺህ ነው ዘጋጅተው። እንግዲህ እሱ በህግ ክትትል ስር ነው ያለው። ከዚህ አይነት መሰል ነገር ሰዎች መታቀብ አንደኛ ምን ይጠቅማል? እስቲ ማጭበርበር ከተፈለገ ለምንድን ነው እሱ ማጭበርበር የማይበረታታበት ቤት የመጡት እነዚህ ሰዎች? ይሄ የወንጌል ንጽህና ክርስትናን ባህሪ የማይገልጥ ክርስትናን የሚያጎድፍ አካሄዱ ስለምንድን ነው እሱ ሰዎች እንደዚህ የገቡት የሚለው በጣም እኛን ሾክ አደረገን። በጣም ወንጌላውያን አካባቢ ላይ እንደዚህ አይነት አለ፣ እንዲህ አይነት ድፍረት አለ። ይሄ በጣም አጸያፊ ነገር ነው። የተጠቀሙት የወንጌላውያን አብያተ ክርስቲያናትን ሎጎ ነው የተጠቀሙት፣ የኔም ፒክቸር ነው የተጠቀሙት፣ የከተማ መስተዳድሩ ሎጎ ነው። አስቡ፣ ማህተም ቀርጸው ወይም አይዶን በሆነ ዘዴ እንደዚህ አድርገው ነው ለማደናገር እየሞከሩ ያሉት። ለማንኛውም ወንጌላውያን አብያተ ክርስቲያናት ህብረት በዚህ ሰዓት ከተማ መስተዳድሩ ለቤተ እምነቶች እንዲያድል የተሰጠው የመሬት ኮታም የለም።
የለም። ከተማ መስተዳድሩ ለዚህ በቂ ነው ራሱ እንደዚህ አይነት ስራዎችን ለመስራት የከተማ መስተዳድሩም ስራ ስለሆነ እና ሰዎች እንዳይደናገሩ። ይሄ ብቻ አይደለም። አንዳንድ ጊዜ ስልኮች ተጠልፈው ድረሱልን፣ ገንዘብ ላኩልን ተብለው የተበሉ በጣም በርካታ ወገኖች አሉ ዋትስአፕ ላይ። ይህንንም አታድርጉ። የተቸገሩ ሰዎች ቀጥታ ሊገኙ የሚችሉበትን መንገድ ሰው እንግዲህ ከርህራሄ የተነሳ ልጄ ኦፕራሲዮን ልታደርግ ይህንን ገንዘብ ማስያዣ አጥቼ ነው ብሎ ሰው ሲጠይቅ ይራራል፣ ተበድሮም ይልካል። እኔ አውቃለሁ 120 ሺህ ብር ተበድሮ የላከ ሰው በቃ ድረስልኝ ተብሎ ማለት ነው። ስልክ ቁጥሩ ከዚህ በፊት ቻት ያደረጉበት ስለሆነ ግን ትንሽ ኢሞሽናችንን ተቆጣጥረን ማጣራት ላይ አሁን ባንኮች ራሱ እንደዚህ እንዳትጭበረበሩ እያሉ ይልካሉ ማስጠንቀቂያዎች እና ይሄንን እንድታደርጉ አደራ ማለት እንፈልጋለን። በኢትዮጵያ ወንጌላውያን አብያተ ክርስቲያናት በኩል ማንኛውንም መረጃ ማግኘት የሚፈልጉ ሰዎች መደወል፣ ቢሮአችን ሳር ቤት ነው የሚገኘው፣ መጥተው በአካል ማጣራት መጠየቅም ይችላሉ። በዚህ እንዳይደናገሩ አደራ ማለት ፈልጋለሁ። ፓስተር ቆንጆ ቆይታ እያደረግን ነው። ሌላው ቅድምም አንስተን ነበረ ቻሌንጆች ምን ነበሩ? 18 ዓመት በጀማ ስብከት ወንጌል ሳገለግል ነበር ብለሃልና ያኔም ቻሌንጆች ነበሩ። አሁን ደግሞ ህብረቱን እየመራ ትገኛለህ። ምናልባት ምን ቻሌንጆች ወደፊት ይኖራሉ? ምን ያክልስ ተዘጋጅተሃል? እሺ ወቦሌ በጣም አመሰግናለሁ። ጌታ ይባርክህ። ተግዳሮቶች ያው ልዩ ናቸው እና አገልግሎታችን ላይ አንዳንዱ ሀገራዊ ተግዳሮት ነው። ቀደም በንግግራችን መካከልም አንስቻለሁኝና ሀገር ሰላም ስትሆን አገልግሎታችንን ለማከናወን ትልቅ እሴት ነው እና ሰላም በሆነ ማህበረሰብ ውስጥ ማገልገል እና ከዚህ በፊትም ይሄ እንቅፋት እየሆነብን ተቸግረናል። አሁን ደግሞ ሀገራችን ሰላም ስትሆን አገልግሎታችንም የሀገርም ልማት ትውልድ ሞቶ ለመግባት እረፍት ይሰጣል እና እሱ እንዳይቀጥል አንዳንድ ጊዜ የምንሰማቸው ግጭቶች ሊነሱ ይችላሉ የሚባሉባቸው አንዳንድ ስጋቶችን ስንሰማ እሱን እንሰጋለን እና ማህበረሰባችንም ወንጌላውያኑ ማህበረሰብ አጥብቆ እንዲጸልይ በዚህ አጋጣሚ ጥሪ ማቅረብ እፈልጋለሁ። ሌላው በአገልግሎት ውስጥ እንደ ተግዳሮት የሚሆነው የመንፈስ አንድነት አለመኖር ነው። በዛ አቅጣጫም ህብረተሰባችን እንዲጸልይ ጌታ ኢየሱስ አደራ ያለውን አንደኛችሁ ጸልዩ ስለሚል እንድንጸልይ ጸሎት ጥሪ ማቅረብ እፈልጋለሁ። ኖሚናሊዝም ወይም ደግሞ ይሄ የሚያመቻምች የስመ ክርስትና በስም ብቻ ክርስትና በጣም ትልቅ ተግዳሮት ነው። በአሁኑ ሰዓት 2-3 ቦታ እግራቸው የሚረግጥ ወገኖች አሉ። ስብስብ ብሎ ወይ ክርስትናውን አይዝ የሚያጎድፍ አሁን በየመስሪያ ቤቱ በየመስኩ ምን ታካብዳለህ ይላሉ። ክርስትና ላይ ካላካበድን ኢየሱስ ላይ እንዴት ነው ኮምፕሮማይዝ የምናደርገው? እንዴት ነው እዛ ላይ የምናመቻምቸው? እና ስመ አማኝ መሆንን ሰው ቢጸየፍ ጥሩ ነው እላለሁ። ለወንጌል እንቅፋት እየሆነ ስለሆነ አናቃቸውም እንደዚህ የሚያደርጉት እነማን እንደሆኑ እናውቅ የለ ውሏቸውን ይሉናል። እነሱ ስለዋሉ ክርስትናችን ክርስትና አይደለም ማለት አይደለም። እንደዛ አይነት ወገኖችም ከዛ አይነት ትርጉም መታቀብ ያስፈልጋቸዋል። ክርስትና ማንም ላይ ሳይደገፍ የደረጀ ህይወት ላይ ሳይደገፍ ብቻውን መቆም የሚችል ህይወት ነው። ግን ደግሞ እኔ የክርስትና አሰዳቢ አካል መሆን አይጠበቅብኝም፣ መሆን አያስፈልገኝም እና አማኞች ከዚህ የስም ብቻ ከሆነ ህይወት ራሳቸውን እንዲያጸዱ ትልቅ ተግዳሮት ስለሆነ በክርስትናው ዓለም። ሌላ ወደ አገልግሎት ውስጥ ስንመጣ አለመግባባቶች ይፈጠራሉ። በአብያተ ክርስቲያናት ውስጥ የመካሰስ ነገር አለ፣ ግጭቶች ይኖራሉ። እነዚህን ሁሉ ተረጋግቶ ጊዜ ወስዶ እየጸለዩ በሰከነ መንፈስ ችግሮችን መፍታት ይጠቅማል። ቤተክርስቲያን ግጭት አልባ ትሆናለች። እንደውም አንድ ሰው ምን ብሏል? 2-3 ሆናችሁ በመካከላችሁ ይገኛለሁ አይደለም የሚለው። 2 ሆናችሁ 3 በምትሰበሰቡበት ግጭት አለ ብሎ ይሰናል። እንደዛ አይነት እስኪመስል ድረስ አለ። ግን በሰከነ መንገድ ችግሮችን መፍታት ተገቢ ነው። መለያየት ለማንም መፍትሄ አያመጣም፣ አይሆንም። አንዳንድ ቤተሰብ ውስጥ ባለትዳሮች
በቃኝ እኔ እለያያለሁ ይላሉ። እንዲህ ምን ስቴፕ ወስደው ነው መለያየት ጋር የሚደርሱት? መለያየት መፍትሄ አይሆንም። ቤተሰብ ውስጥም ይሁን ቤተክርስቲያኖች ውስጥ መከፋፈል ሲፈጠር በቃ ብለው ዘራፍ የሚሉ ወገኖች አሉ። እሱ የትም አያደርስም እና ቁጭ ብሎ በሰከነ መንፈስ ለራስ ጥቅም ሳይሆን ለእግዚአብሔር መንግስት ጥቅም፣ ለእግዚአብሔር ክብር በሚሆን መንገድ አለመግባባቶችን መፍታት በጣም ተገቢ ነውና በህብረት ውስጥ እንደ ተግዳሮት ማስቀመጠው አንዱ ክፍፍል ነው። በቃ የኔ ይበልጣል የኔ ፉክክር የሞላበት ዓለም ስለሆነ ውድድር የሞላበት ዓለም ስለሆነ እነዚህ ተግዳሮቶች እየቀነስናቸው ልናጠፋቸው አንችልም። ዲግሪያቸውን ነው የምንቀንሰው። እነሱን እየቀነስን ልናገለግል ይገባል። ሆኖም ግን እንደ ተግዳሮት የሚቀመጡ ነው የሚሆኑት። ሌላው በአገልግሎታችን እንደ ተግዳሮት የማቴሪያል የሚሆን የፋይናንስ ተግዳሮቶች ደግሞ አሉ። አንዳንድ ጊዜ ሰዎች በዛ አቅጣጫ ሪሶርሳቸውን ያውላሉ፣ ግን ደግሞ በትክክለኛው ፈርታይል በሆነ መስክ ላይ ኢንቨስት አያደርጉም። ይሄ እንደው እግዚአብሔር ልብ ቢሰጠን በዛ አቅጣጫ የቱ ጋር ቢጠይቁም ጥሩ ነው። አንዳንዴ ትረስት የሚያደርጉት ሶሳይቲ ምን እናደርግ ቢሉ እንደ ተግዳሮት። ሌላው በጣም የምታውቁት ሚዲያ ኤሪያ ላይ ብዙ የሚያደናግሩ ነገሮች አሉ። እዚያ አዲስ አበባ ሚዲያ ላይ የምታደርጉት ነገር አገር ጠረፍ ላይ ሄዶ እናንተን መሆን ይፈልጋል። ሰው ስትዘምሩ የማይክ አያያዙ ያሰባበኩ ምናምን አፕላይ ማድረግ ይፈልጋል። ሚዲያ ላይ የዋለ ነገር ሁሉ ትክክል የሚመስለን አይነት ማህበረሰብም ነን። ስለዚህ አንዳንዱ ይሄ ቁሳቁስ ከሸቀጥ ጋር አብሮ ወንጌልን የማቅረብ ተግዳሮት ከኢትዮጵያ ቤተክርስቲያን ሊርቅ ይገባዋል። ከሸቀጥ ጋር ከቁሳቁስ ጋር የታጀበ አገልግሎት እንዲሁ አገልጋዮቹም ይህንን እንደው ቢታቀቡልን ቢማሩልን ጥሩ ነው እንላለን እና ወንጌል አያሳፍርም። ብቻውን ኢየሱስን ብንሰብክ የእግዚአብሔርን ቃል ብንሰብክ ለእጥረቶቻችን ሁሉ መልስ የሚሆን ነገር እናገኛለን እና ይሄ ትልቅ ተግዳሮት ነው። ባካችሁን ከዚህ ነገር ታቀቡ ለማለት ነው የምፈልገው። እግዚአብሔር ይባርካችሁ። ከዚህ ጋር ግን እናመሰግናለን። መልካም እንግዲህ ፓስተር እግዚአብሔር አምላክ ይባርክ። በእውነት በጣም ድንቅ ጊዜ ነው ያሳለፍነው ቆይታችን። አንተንም እንዲሁም ደግሞ ቤተሰብህን ከልብ አድርገን እናመሰግናለን። ከኋላ ያለ ረዳት አለ አይደል? እዚህ ለመገኘትህ ራሱ ማለት ነውና እውቅና መስጠት አለብንና ባለቤትህን ስጡልኝ በደንብ መሲን ከልብ እናመሰግናለን። እንግዲህ በአገልግሎቱም እንዲሁም ደግሞ ከኛ ጋር ቆይታ እንዲያደርግ ስላገሽ ማለት ነው ቀኝ እጁ ስለሆንሽ ከጌታ በታች ከልብ አድርገን እናመሰግናለን። እንግዲህ ቤትህም ልጆችህ ይባረኩ። ከልብ አድርገን እናመሰግናለን። በቀሪ ጊዜ የታመንከው አምላክ ደግሞ ታምኖልህ ሞገስ እንዲሆንልህ ስራዎች እንዲቀሉ እንዲሳኩልህ ደግሞ ከልብ አድርገን እንግዲህ በሲና ስም እንመኛለን፣ እንጸልያለን። ጌታ ይባርካችሁ። በእውነት ታንክ ዩ ፓስተር፣ እግዚአብሔር ያክብርህ። እኔ በጣም አመሰግናለሁ። ይህንንም የከበረ ሀሳብ አንዳንዶች የሚመለከቱ ተስፋ አደርጋለሁ አሮጌውን ትተው አዲስ እንደሚያነሱ የደከሙም ካሉ እንደሚበረቱ ተስፋ አደርጋለሁ። እኛ ጥያቄዎቻችንን ጨርሰናል። ጀስት ኢን ኬዝ ያልተነሳ ማለት እፈልጋለሁ የምትለው ሀሳብ ግን ካለ ከመዝጋታችን ከመሰነባበታችን በፊት አመሰግናለሁ ስለሰጣችሁኝ እድል። በጣም ሰፊ ሰዓት ወስደን ስለተወያየን እኔ አሁን ቅድምም ቃል ገብታችኋል ነው ሁለተኛ ላለመጥራት ፈልጋለሁ። አይ ቃል አስገባኝ እንጂ ወይ ቢሮ መተን ቃል እንገባለን ወይ ደግሞ ካልሆነ ዛሬ ሁሉንም አንስተን የምንጨርስበት መድረክ እንዳልሆነ አውቃለሁኝ። ለመላው የወንጌላውያን አብያተ ክርስቲያናት ህብረት አባል ቤተ እምነቶች፣ የክልል ማስተባበሪያ ክልል ቢሮዎች ቅድም ስማቸውን ያልጠራኋቸውም ካሉ በተለያዩ የዓለም ክፍሎች የምትገኙ የዲያስፖራ ጽሕፈት ቤቶች ወንጌላውያን አብያተ ክርስቲያናት ህብረት ልክ እንደ ትላንትናው ዛሬም በዛው በጠነከረ መንፈስ አገልግሎቱን እያከናወነ ስላለ በጸሎታችሁ አገልግሎቱን አብራችሁ ቆማችሁ በመደገፍ አብረን እንድናገለግል የዚህን የመጨረሻውን ዘመን አገልግሎት አብረን እንድንሮጥ አሁን ያለው የቤተክርስቲያን ትውልድ እንደ መጥምቁ ዮሐንስ ትውልድ ነው ብዬ አስባለሁ። እኔ የመጥምቁ ዮሐንስ ትውልድ የመጀመሪያውን የኢየሱስን ምጽአት መንገድ የጠረገ ነው። መጥምቁ ዮሐንስ
መጥምቁ ዮሐንስ የመጀመሪያውን የኢየሱስን ምጽአት የጠረገ ነው፣ መንገድ የጠረገ ነው። የኛ ትውልድ ደግሞ ሁለተኛውን የኢየሱስን ምጽአት መንገድ የሚጠርግ ነው ብዬ አስባለሁ። ስለዚህ አብያተ ክርስቲያናት ለሁለተኛው ምጽአት፣ ለዳግመኛ ምጽአት፣ ለኢየሱስ ምጽአት በአግባቡ አገልግሎታችሁን በመፈጸም መንገድ እንድንጠርግ እንከን የሌለባትን ሙሽሪት ቤተክርስቲያንን ለኢየሱስ አዘጋጅተን ጌታ እንዲያገኘን እንድንዘጋጅ አደራ ማለት ፈልጋለሁ። አገልግሎቱን አብረን እናገልግል። ጌታ ኢየሱስ ተመልሶ ይመጣል። አሜን። ጌታ ይባርካችሁ። Thank you very much Pastor። ተመልካቾቻችን እንግዲህ ሲና ፖድካስት ጨርሰናል። ዛሬ የነበረን ቆይታ እንግዲህ እኛም የምናስተላልፈው በዚህ አጋጣሚ ይሄ ነገር ሰርተውታል አልሰሩትም ብሎ ተቋምን ህብረትን እንደው ቅሬታ ከማቅረብ በዘለለ ምን ያህልስ ተሳትፈናልኛ፣ አብሮነታችን ምን ያህል ነው ያለው፣ ምን ያህል በጸሎት አግዘናል፣ የቱ ጋር ነው ክፍተቱ፣ ምን እናድርግ ብለናል የሚለውን ነገር መጀመሪያ እንግዲህ ሌላው አካል ላይ ከመጠቆም በፊት እኛ ራሳችን ምን ሰርተናል የሚለውን ነገር እኛ ራሳችን ማየት እንደሚገባል በዚህ አጋጣሚ ዛሬ ባለን ቆይታ እንግዲህ ይሄን ነገር ተረድተናልና ማድረግ እንደሚገባን ተያይዘን በህብረት እንዲሁም ደግሞ በጣም አጥብቀን መጸለይ ባለብን ለሀገርም እንዲሁም ደግሞ ለዚህ ተቋም በደንብ አድርገን መጸለይ ይገባናል። በዚህ እንግዲህ እንድትበረቱ የዛሬ መልእክታችን ነው የሚሆነው። ኦብዬ ባለፈው ሽልማት ነበር። ስለዚህ እዛው ሶሻል ሚዲያ ላይ መልስም በደንብ የመለሱትን እናያቸውና ደግሞ ሽልማቱን ዲኤም እናደርግላቸዋለን። እዚህ አደባባይ እናደርገው ዲኤም እናደርግላቸውና ደግሞ እሱን አብረን ፖስት እናደርጋለን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ይህንን ሲና ፖድካስት እዚህ ያስተባበርን ያቀረብንላችሁ እሷ ፈንዲሻ ናት ወይም ሰናይት ነች። ወንድሜ ጆን ደግሞ አለ፣ እኔም ፖሊስ አለው። ስለተከታተላችሁን እጅግ አድርገን እናመሰግናለን። በዚህ አጋጣሚ ደግሞ አብራችሁ መስራት ለምትፈልጉ ከኛ ጋር ማገልገል የምትፈልጉ ከስራ አድራሾቻችንን እናስቀምጥላችኋለን። በዛ በኩል ልታገኙን ትችላላችሁ። እግዚአብሔር ያክብርልን። ቻናሉን ሰብስክራይብ ማድረግ፣ ኮሜንት ማድረግ፣ ሼር ማድረግ እንግዲህ እንዳትረሱ። በሌላ ጊዜ እንግዲህ እንዲሁ እናንተ ግምታችሁን እያስቀመጣችሁ ኔክስት እንግዲህ በሚቀጥለው ደግሞ ማንን ነው ልናደርግ የምንችለው ሽልማታችን ስለሚቀጥል ማለት ነው ከኛ ጋር በህብረት በኮሜንትም በሐሳብም እንዲሁም ደግሞ ኦብዬ እንዳለው በስራ ሰፊ በራችንን ከፍተን ስለምንጠብቃችሁ ተባብረን እናገለግላለን። ለዛሬ እንግዲህ ቆይታችንን በዚሁ እናጠናቀቃለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።